ሃይማኖተ አበውን ቄርሎስን ዮሐንስ አፈወርቅን የማይተረጉም የማያስተምር ሊቀ ማእምራን ከተባለ ያለ ስሙ የተሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግሮቿ ከውስጧ የሚመነጩ ናቸው። መምህረ ሰላማ የሚባለው ኦርቶዶክሳዊ መንገድ አይደለም፣ ቤተክርስቲያናዊ ቀኖናዊ አይደለም። ኦሮሚያ ክልል ያለውን ችግር ለመፍታት በተሄደበት ልክ ትግራይ ክልል ለተፈጸመው የቀኖና ጥሰት በዛው ልክ አልተፈጸመም። ሊቀ ጳጳስ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ምናምን የሚሉ አሉ። አሁን እነዚህ እንደ ቤተክርስቲያን ታሪክ ካየን መሰረታዊ ስህተቶች አሉ። ቤተክርስቲያን ስም መነሻ የአፄዎቹን ስርዓት ማምጫ እየተባለ በቅርብ ደግሞ እየተነሳ ያለው የግዕዝ ቋንቋ ወደ ትምህርት መምጣት ነው። የካቶሊክ ሚሽነሪዎች እና የፕሮቴስታንት ሚሽነሪዎች ናቸው አማርኛን በብዛት ያስፋፉት። የቀኖና ጥሰቶች ብዙዎቹን ሃይማኖታቸውን እንዲቀይሩ ምክንያት አይሆንም። መካነ ኢየሱስ ብንሄድ የመሰረቱት የጎጃም ካህናት ናቸው። የመንግስት ንቅናቄዎች የሚደረጉበት ጊዜ ልብሰ ተክህኖ፣ ጽናጽን፣ ጥላ ተይዞ ይወጣል። ቤተክርስቲያን የጳጳሳት አይደለች። የሆነ ሀገረ ስብከት ጳጳስ ለከሌ ይህን ማዕረግ ሰጡ ይባላል። እንደ ቤተ ክህነት እንደ አንድ ቤተ ክህነት ወይም እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከቶችን በሚያስተዳድር ደረጃ ሲሰጥ በጣም ጥቂት ነው የሚታይና ምክንያቱ ከፖለቲካው ይዞት የሚመጣው ነገስታት ይዘውት የሚመጡ ነው ወይስ እዛው ውስጥ ያለው የትምህርት ማጠር ነው? በኢትዮጵያ ቤተክርስቲያን ታሪክ ስንሄድ ከመጀመሪያዎቹ 5ቱ ሊቃነ ጳጳሳት ጀምሮ አመራረቱ 70ዎቹን ድረስ መሄድ እንችላለን። 71 አካባቢ የተሾሙ ሊቃውንት የዛም ጊዜ ምርጫውም ስላለ የሚታወቅ ነው። እነዚህ ነገሮችን ስንመለከት ጉባኤያትን የተማሩ ያጠናቀቁ ናቸው። ስለዚህ የተማሩ ከሆኑ ቀኖናውንም ያስጠብቃል። ያ ካልሆነ ግን ቅኔና ዜማ ላይ ብቻ ያተኮረ ከሆነ መጽሐፍትን ያልመረመረ ከሆነ አስቸጋሪ ነው፣ ሙሉ አይሆንም። እንዲህ አይነት ክፍተቶች ታያለ። አሁን በቤተክርስቲያን ደረጃ ትውፊት አላት ቤተክርስቲያን፣ ቀኖና አላት የምትመራበት ማለት ነው። ዶግማ አለ። 3ቱ ቤተክርስቲያን የምትመራባቸው ናቸው። ሹመትን በተመለከተ የክህነት ሹመት አለ። እንደገና ደግሞ በአገልግሎትም የሚሰጡ ሹመቶች አሉ። በትምህርት ደግሞ በአብነት ትምህርት ቤት የሚሰጣል። አሁን ሊቀ ማእምራን የሚለው ቅድም ያነሳው የአብነት ትምህርት ቤት ሃይማኖተ አበውን ቄርሎስን ዮሐንስ አፈወርቅን የማይተረጉም የማያስተምር ሊቀ ማእምራን ከተባለ ያለ ስሙ የተሰጠው። አሁን በዚህ በዓለማዊ ደረጃ ብትሄድ አንድ ሰው ዶክተር የምትለው በአንድ ትምህርት ያው ፊሎሶፊ ኦፍ ዶክትሬት ተብሎ ነው የሚሰጠው። በዛ ጉዳይ ላይ ያው ተጠያቂ የሆነ ሰው ዶክተር ብለን ልጠራው የምትችለው ማለት ነው። ስለዚህ ሊቀ ማእምራን የምትለው ሰው ይሄንን ያሳለፈ መሆን አለበት ማለት ነው። የሚሰጠውም በአብነት ትምህርት ቤቱ መጋቤ ሐዲስ፣ መጋቤ ብሉይ ተብሎ ብሉይ ሐዲስ ተብሎ ይሰጣል። አሁን ጳጳሳት ሰጥተውት መጋቤ ሐዲስ የተባለ አለ በጳጳሳት ደረጃ ማለት ነው። አንዳንዱ ደግሞ የሌሉ በትውፊታችን የማናገኛቸው ስያሜዎች አሉ። በኩረ ምዕመናን፣ በኩረ ትጉሃን እንደዚህ እየተባሉ ይሰጧል። አሁን እነዚህ ምንጫቸው ከየት ነው? በቤተክርስቲያን ሹመቶቹ ይታወቃሉ። እና እንዲህ አይነት መወዳደስ መሿሿ ምናምን የመጡ ነገሮች አሉ። ይሄ ቤተ መንግስታዊ ጠባይ ነው። ምክንያቱም እንዲህ አይነት ነገሮች ዝም ብለህ እያነሳ ሰዎችን መሾም ማለት ነው። ይሄ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግሮቿ ከውስጧ የሚመነጩ ናቸው። የቤተክርስቲያን ችግሮች ከውስጥ የሚመነጩ ናቸው። ያው ውጫዊ የሆኑ ፋክተሮች አሉ፣ ግን ከውስጥ የሚመነጩ ናቸው በአብዛኛው የምናየው ማለት ነው። ቅድም እንደጠቀስኩት የመጀመሪያው ከቀኖና ጋር ይያያዛል። ቀኖና ቤተክርስቲያን መጠበቅ አለበት። ያ ካልተጠበቀ ብዙ ተፋልሶ ይመጣል። ከዲያቆን ጀምሮ አሿሿም እስከ ጳጳስ ድረስ የምዕመናን ምስክርነት መሰጠት አለበት። ነውር ያለበት ካለ አይሾም ነው። ይሄ ተጠብቋል ወይ? ሹመቱ በዚህ መልክ ነው ወይ የሚሰጠው? በጳጳሳትም ደረጃ ብንሄድ ምዕመናን ሀሳብ መስጠት አለባቸው። ምዕመናን እንዲመርጡ እድል መሰጠት አለበት፣ አስተያየት እንዲሰጡ ማለት ነው። የኢትዮጵያ ኦርቶዶክስ ጳጳስ ምርጫ ላይ ይሄ የለም። ጳጳሳት ላይ ይሄ ተግባራዊ አይደለም። ያው ሲሾም ነው እኮ የምታየው። ሲኖዶስ ነው የሚሾም። በታሪካችን 71 ዓመተ ምህረት ላይ ብፁዕ ቅዱስ አቡነ ተክለ ሃይማኖት በነበሩበት ጊዜ አቡነ ጎርጎርዮስ
አሁን ካሉት ራሳቸው አቡነ ማትያስ ብፁዕ ቅዱስ አቡነ ማትያስ የተሾሙበትን ስንመለከት ምርጫ ተደርጓል፣ አስተያየት ተሰጥቷል። ምእመኑ እንትናቸውን ለወጡ ፕሮፋይላቸውን ለወጡ ምን ትምህርት ተምረዋል፣ የት ጉባኤ ምናምን እንደዛ ተደርጎ ነው የተካሄደው ማለት ነው። አሁን ቅርብ ጊዜ የተሾመውን ሹመት አይተናል። ምዕመናን አስተያየት ሰጥቶበት ነው የተሾመው። ከዛም በፊትም ያሉትም እንሂድ 80ዎቹም ልንሄድ እንችላለን፣ 90ዎቹም ላይ ልንሄድ እንችላለን። ስለዚህ ነውር ያለበት ካለ ሌላም ካለበት ምዕመናን አስተያየት ሰጥቶ ነው ከዲያቆን ጀምሮ ማለት ነው። ከዲያቆን ሹመት ጀምሮ ማለት ነው። እና እነዚህ የቀኖና ነገሮች መጠበቅ አለበት። ዲቁናውን ካፈረሰ ካህን አይሆንም። ግን ካህን ሲሆን ታያለ፣ ምንኩስናውም ላይ የምታየዋለ ብዙ። ስለዚህ እነዚህ የቤተ ክርስቲያን ቀኖና እንዲጠበቁ ትልቁ ነገር የሊቃውንት ጉባኤን ማጠናከር፣ እንደ ጥንቶቹ ሊቃውንቱ እንዲወያዩ ለሊቃውንቱ ቦታ መስጠት ይፈልጋል። ሹመቱም ደግሞ የቤተ ክርስቲያኒቱ የነበረውን መስፈርት ተከትሎ ካልሄደ ነገ በጣም አስቸጋሪ ነው። በቅርብ የምናያቸው ችግሮችን ማንሳት እንችላለን። ለምሳሌ 2 ዓመት አካባቢ ኦሮሚያ ክልል አካባቢ የሆነውን ማየት እንችላለን። አሁን ከዓመት በፊት አቡነ ሰላማ ተብሎ የትግራይ አባቶች ያደረጉትን አይተናል። የምዕመኑን በመከፋፈል አስተዳደሩን በመከፋፈል የኦርቶዶክሳዊ ቤተክርስቲያንን ስርዓተ ቤተክርስቲያንን በማናጋት ደረጃ የምናያቸው አሉ። በቃ አሁን ብሔር ሆኗል። አንዳንዴ ጵጵስናም ራሱ ጥያቄ የከሌ ብሔር ብሔር ነው ወይ ጵጵስና የሚያሰጠው? ጵጵስና ለመሾም ቤተክርስቲያን ቀኖና አላት። እንግዲህ ከሐዋርያት ዘመን ጀምሮ ያው ከፍትሐ ነገሥቱ ጀምረ እነ መጽሐፈ ዲድስቅልያ አለ፣ መጽሐፈ ሲኖዶስ አለ። እነዚህ የተቀመጡ መስፈርቶች አሉ፣ ጳጳስ እንዴት መሾም እንዳለበት ማለት ነው። እነዚህ የተቀመጡ መስፈርቶች አሉ። ያን መሰረት አድርጎ ያው መሄድ ይጠበቀዋል። ክህነቱ ላይ ያለው ነገር ማለት ነው። እንግዲህ ክህነት ከትውልድ ጋር የሚገናኝ ነገር አይደለም። ምክንያቱም በዘር የሚወረስ አይደለም። ክህነት ትምህርት ይፈልጋል፣ ንጽህና ይፈልጋል። እነዚህ ነገሮችን አሟልቶ የተገኘ ሰው ወደ ክህነቱ ይመጣል ማለት ነው። እንግዲህ አሁን በቤተክርስቲያናችን እንደምናየው ያው የውጭው የቤተ መንግስቱ ተጽዕኖ ከውስጥ ካለው ጋር ማለት ነው። ውስጥም ያለው ሰው በቀኖናው ካልመጣ ለቤተ መንግስቱ ወይም ውጭ ላሉ ለፖለቲከኛው ለሌላውም አካልም ቢሆን ተጽዕኖ ውስጥ ይገባል ያ ግለሰብ ማለት ነው። ስለዚህ እንዲህ አይነት ነገሮች ቤተክርስቲያን ውስጥ ችግር አምጥተዋል። የብፁዕ ቅዱስ አቡነ ጳውሎስ እያሉ የተሰጡ ሹመቶች አሉ። ያው በተወሰነ መልኩ የዚህ ተወላጅ በሚል ማለት ነው፣ ብዙም ባይሆን ማለት ነው። ከዛ ደግሞ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ እንደሆኑ ደግሞ የተካሄዱ ሹመቶች አሉ። እሱም አሁን ለኦሮሚያ ለምን ተብሎ ከዛም አልፎ ለጎጃም ለጎንደርም ተብሎ ብሔር ተኮል ተገብቷል። ከብሔርም አልፎ ማለት ነው ጎጥ አካባቢ ወደዛ ደረጃ ሹመት ተሰጥቷል። መሰረታዊ ክፍተቱ እዛ ጋር ነው የሚጀምረው። እዛ ጋር እንደዛ ተሰጥቷል። ከዛ ያንትን ደግሞ አሁን የመንግስት ለውጥም ሲመጣ ደግሞ ያን ተከትሎ ደግሞ የኦሮሚያ ቤተ ክህነት የሚል መጣ። እንግዲህ ከመንግስት ለውጥ በፊት የነበረው የኦሮሚያ ስብከተ ወንጌል ፕሮጀክት የሚል ነው። ወጣቶች ናቸው የጀመሩ። ኦሮሚያ አካባቢ የፕሮቴስታንቶች ተጽዕኖ አለ፣ ስለዚህ በልዩ ትኩረት መሰራት አለበት የሚል እንቅስቃሴ ነበር። ጥሩ እንቅስቃሴ ነው፣ ዓላማው የሚደገፍ ነው። በቅዱስ ሲኖዶስ ደረጃ ቀርቦ ያው በጀት እንዲመደብ ምናምን ተብሎ ሲኖዶስ የወሰናቸው ውሳኔዎች ነበሩ። እነዛ ነገሮች ተግባራዊ አልተደረጉ። ተግባራዊ ባለመደረጋቸው እንቅስቃሴው ተጠለፈ። ስለዚህ ሌሎች አካላት ተጠቀሙበት። ወደ ምን መጣ? ወደ ኦሮሞ ብሔርተኝነት ጋር የማያያዝ ነገር መጣ። በቋንቋው የሚያስተምሩ ጳጳሳት ያስፈልጋሉ የሚል ነገር መጣ። ከዛ በኋላ የእንቅስቃሴዎች እያደጉ ሄደው መጨረሻ ላይ የኦሮሚያ ቤተ ክህነት፣ ከዛም በፊት ቤተ ክህነት የሚለው ነገር ቀረበ። አይሆንም የሚባል መልስ ሰጥቷል። ምክንያቱም ቤተክርስቲያን የኦሮሚያ፣ የትግራይ፣ የአማራ ቤተ ክህነት የሚባል የላትም። የራሷ መዋቅር አላት።
የራሱ አሰራር አላት፣ ሀገረ ስብከት አላት። በዛ መሰረት ሀገረ ስብከቶች ይወጣሉ። በመንግስት መዋቅር ክልል ምናምን እንደምንለው አይደለም። አሁን እስልምና ላይ ብንሄድ የዚህ ክልል የእስልምና ምክር ቤት ምናምን ይላል። የኦርቶዶክስ ተዋሕዶ ቤተክርስቲያን ግን የአጥቢያ አስተዳደር አላት። ከአጥቢያ ነው የሚጀምረው። ወረዳ ቤተ ክህነት አለ፣ ሀገረ ስብከት አለ፣ መንበረ ፓትርያርክ አለ። ያን ተከትሎ ነው እንግዲህ ተጠንተው ሀገረ ስብከቶች የሚቋቋሙት ማለት ነው። እና የቤተ ክህነት ጽሕፈት ቤት የሚባለው ግን የቤተክርስቲያን አሰራር ህገ ቤተክርስቲያን አለ፣ ቃለ ዓዋዲ አለ፣ የሚፈቅድ አይደለም። ከዛ በኋላ ያ እንቅስቃሴ ጳጳሳት ወደ መሾም አደገ። ጳጳሳት ወደ መሾም አደገ። ስለዚህ ያው ከቅዱስ ሲኖዶስ አባላት መካከል በዚህ ነገር ውስጥ የተሳተፉ ያው 3ቱ ሊቃነ ጳጳሳት ነበሩ በጊዜው ማለት ነው። ያ ደረጃ ሄደ። የተነሳው ጥያቄ የቋንቋ ጉዳይ ነው፣ በቋንቋ ለማስተማር። ከዛም በኋላ ከቀኖና ውጭ ነው ተብሎ እነዛም አባቶች በይቅርታ እንዲመጡ ተደረገ። የተሾሙትም ያው ሹመታቸው ቀረ። ከዛ በኋላ ግን ሹመት ተሰጠ። ሹመት ተሰጥቷል፣ በቋንቋ መሰረት አድርጎ ማለት ነው። ግን ከዛ ሹመት ከተሰጠ በኋላ እነዛ ሰዎች ሄደው እያስተማሩ ነው ወይ? ጥያቄው እሱ። ምክንያቱም ለኦሮምኛ ቋንቋ ተናጋሪ ማህበረሰብ ተሹሞለታል። አሁን ብናነሳ ብፁዕ አቡነ ሩፋኤል አሉ። ብፁዕ አቡነ ሩፋኤል የወለጋን ሀገረ ስብከት ከአሶሳ ጋር ደርበው ነው የያዙት። ምዕራቡንም ምስራቁንም ቄለም ወለጋን ጨምሮ ማለት ነው። ለኦሮሞ ክርስቲያን ከታሰበ ለምንድን ነው ጳጳሳት ያልሄዱት? ሌላ ቦታ ነው ጳጳሳት የምናገኘው ማለት። ተደርቦስ ለአንድ ሰው ለምን ይሰጣል? በፊትም ተደርቦ ተይዟል የሚል ጥያቄ ነው። ስለዚህ አሁን ጥያቄ ያነሳል። ለማህበረሰቡ ታስቦ ነው ወይ? ጳጳሳት ከታሰበ ሄደው ማስተማር አለባቸው ጳጳሳቱ። ምክንያቱም ማህበረሰቡ በሌላ እምነት ተከታዮች እየተወሰደ ነው። በቋንቋው እንድረስለት ከተባለ ሄዶ ማስተማር በዛ ደረጃ እየተደረገ ነው ወይ? እሱ ጥያቄ ውስጥ ይገባል። አሁን ባለው ሁኔታ ስናይ ተደርቦ የተሰጠ ሀገረ ስብከት ስላለ ማለት ነው። በቋንቋውም የተሾሙ ሰዎች ደግሞ ሌላም ቦታ የተሾሙበት ሁኔታ ስላለ እሱ ላይ አንዱ የምናየው ክፍተት ነው በቤተክርስቲያን ደረጃ ማለት ነው። ከዛም የመንበረ ሰላማ የሚል መጥቷል። አንደኛው መንበረ ሰላማ የሚባለው ኦርቶዶክሳዊ መንገድ አይደለም፣ ቤተክርስቲያናዊ ቀኖናዊ አይደለም። መንበረ ሰላማ የሚባል መንበር የለም በታሪክ። መንበረ ማርቆስ ነው ያለው። ከመንበረ ማርቆስ ነው እንግዲህ የኢትዮጵያ የፕትርክና ደረጃ ከፍ ያለችው ከመንበረ ማርቆስ ነው። አባ ሰላማ ሊቀ ጳጳስ ነው። ሊቀ ጳጳስ ዘአክሱም ወዘኩላ ኢትዮጵያ ነው። የአክሱምና የመላው ኢትዮጵያ ሊቀ ጳጳስ ተብሎ ነው የተሾሙ። ምክንያቱም አክሱም መናገሻ ከተማ ናት። ልክ ዛሬ ፓትርያርኩ ያሉበት አዲስ አበባ ሀገረ ስብከት እንደሆነ ማለት ነው። እና የመላው ኢትዮጵያ ሊቀ ጳጳስ ተብሎ ነው የተሾሙ። ከዛ ጋር የሚገናኝ ታሪክ የለውም፣ ትውፊታዊ መሰረት የለውም። ምክንያቱም መንበረ ሰላማ ብለህ ስትመጣ ዝም ብለህ ተነስተህ መንበረ ሰላማ የሚባል ነገር አይመጣም። የመጀመሪያው የትግራይ ቤተ ክህነት ነው እንቅስቃሴው። ልክ እንደ ኦሮሚያ የትግራይ ቤተ ክህነት፣ ከዛ መንበረ ሰላማ የሚል ነገር አደገ። እንግዲህ ያው የዚህ የመንበረ ሰላማ እንቅስቃሴ ሁለት ነገሮች የተቀላቀሉበት ነው። አንደኛ ፖለቲካዊ ዓላማ አለው። ሁለተኛ ደግሞ የፕሮቴስታንትን አስተምሮ የሚያስተምሩ ተሐድሶ የሚባሉ አካላትም በነዛም የተጠለፈ ነው። ያን የሚደግፉ አካላትም አሉ እዛ ውስጥ ማለት ልክ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ላይ እንደተፈጸመው ኦልሬዲ ሌላ ተገንጥለው የወጣ አካል አለ። እንደዛ እንዳይመጣ ያሰጋል፣ የዚህ አይነት እንቅስቃሴ ስላለ ማለት ነው። ስለዚህ የተሐድሶ እምነት ተከታይ የሆኑ ሰዎች የአቡነ ሰላማ ብለው ፑሽ የሚያደርጉ አሉ። እዛ ውስጥ የሚደግፉም አካላት አሉ። ስማቸው ነገሌ አይደለም፣ ያ ፓርት አሉ። በሌላ ሳይድ ደግሞ የብሔረተኝነት እንቅስቃሴም አሉ። ከፖለቲካውም ጋር ግንኙነት ያለውም እንትን አለ እና የሚነሱት ኢሾዎች አሁን የኦሮሚያ ላይ የቋንቋ ጉዳይ ነው የተነሱ። እዚህ ጋር ደግሞ ቅዱስ ሲኖዶሱ ቤተ ክህነቱ በነበረው ጦርነት ላይ ምንም አይነት እንትን አላደረገም፣ ጦርነቱን አላወገዘም የሚል አይነት ነገር ደግፏል። እንዲሁም ጂኖሳይድ አብሮን የፈጸመው የሚል አይነት ነገር ነው ያለው እና አሁን ይሄ በመሰረቱ ይሄ ሲኖዶስ ለማቋቋም ምክንያት አይሆንም። ምክንያቱም ሲኖዶስ ማቋቋም አይቻልም ዝም ብሎ ተነስቶ ማለት ነው።
ጳጳሳትም መሾም አይቻልም። የሚሾመው ሲኖዶስ ነው። አንድ ሲኖዶስ ነው ያለው። እንግዲህ አንድ ሲኖዶስ ነው። በተወላጅነትም ከተባለ የትግራይ አካባቢ ተወላጅ ናቸው አሁን ያሉት ፓትሪያርክም ማለት ነው። ሄደውም እዛ ሞክረዋል። እዛ ሞክረው በር ዘግተው መልሰውባቸው ፓትሪያርኩን ማለት ነው። በዛ ደረጃ ላይ ትክክልም አይደለም ያለው አካሄዱ፣ ስጋዊ አካሄድ እንጂ መንፈሳዊ የቀኖና አካሄድ አይደለም። የተሾሙ ጳጳሳት አሉ ለትግራይ ሀገረ ስብከት። አሁን መንበረ ሰላማ ላይ ያሉ አሉ። እንደገና ደግሞ የሌሉም ጳጳሳት አሉ። ለምሳሌ ብፁዕ አቡነ ዲዮስቆሮስ አሉ፣ ብፁዕ አቡነ ሉቃስ አሉ። በትግራይ ሀገረ ስብከት ላይ የተሾሙ ሆነው እዚህ ያሉ ማለት ነው። እነዚህ አባቶች አሉ። የተወሰኑት እዛ ውስጥ እንቅስቃሴዎች ውስጥ አሉ። ካሉት ውስጥ ለምሳሌ በአቡነ ማትያስ በብፁዕ ቅዱስ አቡነ ማትያስ የተሾሙ አሉ ለትግራይ ተብለው ማለት ነው። እነሱም ጭምር አሉ እዚህ እንቅስቃሴ ላይ ማለት ነው። ከዛ ውጭ ደግሞ እነዚሁ አካላት የሾሟቸው ደግሞ አሉ ከተለያየ ቦታ መጥቷቸው። ከተለያየ ቦታ መጥቷቸው። እንዳውም አንደኛው አባት አሜሪካን የነበሩት ትግራይ ውስጥም አልነበሩ። ስለዚህ ከክርስትና መንገድ ውጭ የተሄደበት አካሄድ ማለት ነው። ከቀኖናም ውጭ ነው። ስለዚህ ኦሮሚያ ላይ የተፈጸመው ተመሳሳይ እዚህም ተፈጽሞ እንዲሁም የሚነሳው ኦሮሚያ ክልል ያሉን ችግር ለመፍታት በተሄደበት ልክ ትግራይ ክልል ለተፈጸመው የቀኖና ጥሰት በዛው ልክ አልተፈጸመም የሚል ጥያቄም ይነሳል። ከዛ በተጨማሪም ለምሳሌ አዲስ አበባ ሀገረ ስብከቱን የአክሱምን እና የደብረ ሊባኖስን እሱን የፓትሪያርኩ ናቸው ተጠሪነታቸው። እንግዲህ አክሱም ከዚህ በኋላ እንዴት ነው የሚሆነው የሚለውም ጥያቄ የሚያስነሳ ነው ብዬ ነው። እንግዲህ አሁን ይህን በተመለከተ የተደረጉ ጥረቶች አሉ፣ እኔ የማውቃቸው ማለት ነው። በተለያዩ ጊዜዎች ቀርቦላቸዋል ጥያቄ፣ እሱን አውቃለሁ። በተለይ የሰንበት ትምህርት ቤት ህብረት ጠቅላላ ጉባኤ ላይ በሁለቱም ዓመቶች የዘንድሮም በከባለ 50 በኋላ የተካሄደው አምናም ላይ ተነስተው ጠይቀዋል። ፓትሪያርኩ ቆመው ማለት ነው እርሶ ይሄን ነገር እንዲፈቱ ብለው ማለት ነው። ያው እኔ ብቻዬን የምጨርሰው ነገር አይደለም የሚል ምላሽም ሰጥተዋል። እንግዲህ ነገሩ ስብስብ ስለሆነ በቂ መረጃ ይፈልጋል። አሁን ፓትሪያርኩ ውጭም ሄደው መጥተዋል፣ እዛ ካሉት ጋር ተገናኝተዋል የሚሉ መረጃዎች አሉ። ግን የእሳቸው ሀሳብ የቱ ጋር ነው የሚለውን የተረጋገጠ መረጃ ይፈልጋል። እንትኑ ሊቀ ጳጳስ በአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ምናምን የሚሉ አሉ። አሁን እነዚህ እንደ ቤተክርስቲያን ታሪክ ካየን መሰረታዊ ስህተቶች አሉ። ምክንያቱም መንበረ ተክለ ሃይማኖት የሚባል የለም። ቅድም እንደጠቀስኩ መንበረ ተክለ ሃይማኖት የሚባል የለም። መንበረ ማርቆስ ነው ያለው። ምክንያቱም መንበረ ተክለ ሃይማኖት ካልክ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ላይ ነው። መንበር የለም። አቡነ ተክለ ሃይማኖት ጳጳስ ናቸው። ወደ ታሪኩ ስትመጣ ማለት መንበርም አቋቁሙልኝ አላሉም፣ በገድሉም በየትኛውም ታሪክ ማለት ነው። ይሄ እንዴት መጣ? የውስጥ ችግሮቻችን ጋር ይያዛል ከቀኖና ጀምሮ ማለት ነው። ስለዚህ ፓትሪያርክ ነው ሊቀ ጳጳሳት ዘኢትዮጵያ ተብሎ ነው ሲሾም የነበረው ከብፁዕ ቅዱስ አቡነ ባስልዮስ ጀምሮ። እንዳውም እጨጌ ነበሩ። የመጨረሻው እጨጌ ገብረ ጊዮርጊስ ማለት እሳቸው ናቸው። እጨጌ የሚለው እሳቸው ጋር ያገ አሁን እዚህ ጋር ስትመጣ ፓትሪያርክ ወዕጨጌ ዘመንበረ ተክለ ሃይማኖት። እጨጌ ማለት ደብረ ሊባኖስ የተሾመ ነው። ደብረ ሊባኖስ የተሾመ የመጨረሻው የእጨጌነት ማዕረግ የቀረው በአቡነ ባስልዮስ እጨጌ ገብረ ጊዮርጊስ ማለት ነው። ስለዚህ እጨጌ የሚለውስ ራሱ ታሪካዊ ነው ትውፊታዊ ነው ወይ ስንል ሄዶ እዚህ ጋር እጨጌ እንዴት ይመጣል? ቆሟል እኮ እዛ ጋር ማለት ነው። ስለዚህ ሊቀ ጳጳስ ዘአክሱም የሚለው ምናልባት ከዛ ከአባ ሰላማ ሲሾም ዋና ከተማ መዲና ስለነበረ ምክንያት አለው ከታሪክ አንጻር። ወዘኩላ ኢትዮጵያ የሚል አለ። ግን ሊቀ ጳጳስ ዘአክሱም በአቡነ ጳውሎስ የተጀመረው ወዕጨጌ ዘመንበረ ተክለ ሃይማኖት የሚል ነገር መጥቷል። እና እነዚህ ነገሮች የትኛውም የቤተክርስቲያን ሰነድ የሚያስረዳ ነገር የለም። አሁን በምናነሳው ልክ በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ያሉ የቀኖና ጥሰቶች ብዙዎቹን ሃይማኖታቸውን እንዲቀይሩ ምክንያት አይሆንም ወይ? ምክንያቱም አሁን የምናያቸው ብዙውን ጊዜ እንዲሁም ከኢትዮጵያ ኦርቶዶክስ እንደ ጎርፍ ነው እየሄደ ያለው የሚል ጥያቄም ይነሳል። በታሪካችን ጠባሳ በቤተክርስቲያንም ጠባሳ እየጣል አይደለም። እንግዲህ የእምነት መቀየሩ ላይ እንግዲህ ከቀኖና ጋር ተያይዘን ስናነሳ
ቀኖናው የቤተ ክርስቲያን አንድነትን ያናጋል፣ ፈተና ይፈጥራል ቤተክርስቲያን ላይ ማለት ነው። ሃይማኖትን ግን የማስለወጥ እንትን አይኖረውም ቀኖና ማለት ነው። ምክንያቱም ሃይማኖቱ ዶግማው ግን አባት በዚህ ልክ በአባቶች ደረጃ እንደዚህ መለያየቱ፣ ሀሳብ መለያየቱ፣ ብሔሩም ፖለቲካው መያዝ ሲመጣ ኦልሬዲ መጽሐፍ ቅዱስ አይደለም። ብዙ ሰው ደግሞ ደግሞ የሚከተለው ሰው አለ። ብዙ ወደ ተሐድሶ የሄዱ ሰዎችም እኮ ሲጀመር መጀመሪያ ላይ የነበረው ሰዎችን ማምለክ ነው አይደል? ብዙ ምዕመን ላይ የሆነ መምህር ይወዳሉ ወይ መምህር ይከተላሉ። ያ መምህር የሆነ ነገር ሲያጠፋ ወይም ደግሞ የሆነ ነገር ካላቸው አብሮ የሚሄድ ጉዳይ ይታያልና ከዚህ ጋር አያዝም ወይ? ጥሩ። ያው አሁን ካነሳው አንጻር የሚታየው ምንድን ነው? በእምነቱ ላልጠነከረ ሰው ማለት ነው። ምክንያቱም የተዋሕዶ ሃይማኖት ትምህርቱን ጠንቅቆ ያልተማረ ያላወቀ ሰው ተፈትኖ ወደ ሌላ እምነት ሊሄድ ይችላል። ጠንቅቆ የተማረ ያወቀ የተረዳ ሰው ግን በዚህ ነገር አይሸበርም። ምክንያቱም ቤተክርስቲያን ብዙ ነገሮችን አሳልፋለች ወደኋላ። በተለይ ቤተክርስቲያን ታሪክ የተማረ ሰው ታሪክ ራሱን ይደግማል እንደሚባለው ብዙ ነገሮችን ይረዳል። አዲስ አይደለም። በየጊዜው የሚመጡ ፈተናዎች መልካቸውን ቀያይሮ ቢመጡ ያንን ይረዳል ማለት ነው። እና አሁን ትልቁ ቤተክርስቲያን የገባችበት ከባድ ፈተና ውስጥ ያለችበት ዘመን መሆኑ ያው ለሁላችንም ግልጽ ነው። የዚህ ሁሉ ውስጥ የከተተው ግን የቀኖና ጥሰት። ምክንያቱም ቤተክርስቲያን የምትመራበት ቀኖና አላት። ቀኖናዋ እንግዲህ በዓለም ላይ እንደምናየው ሕግ አውጪ አለ፣ ሕግ ተርጓሚ አለ፣ ሕግ አስፈጻሚ አለ። አሁን ቤተክርስቲያን ላይ ብትሄድ እነዚህ ሶስቱም ነገሮች አሏት በቤተክርስቲያን ደረጃ ማለት። ቅዱስ ሲኖዶስ አለ። እንግዲህ የቤተክርስቲያንን ሕግ የሚያወጣው ሕግ አውጪው ቅዱስ ሲኖዶስ አለ። እንደገና ደግሞ ሕግጋቶችን የሚተረጉም ደግሞ አለ፣ ሊቃውንቱ አሉ። የሕግም ስርዓትም አላት ከፍትሐ ነገሥቱ ጀምሮ ማለት ነው። የቤተ ክህነት መዋቅሩ ደግሞ አለ፣ የአስተዳደር መዋቅሩ አስፈጻሚው ማለት ነው። እንግዲህ የክህነቱም አገልግሎት አለ፣ የአስተዳደር አገልግሎቱም አለ። እና በመዋቅር ደረጃ ችግር የለባትም ቤተክርስቲያን። በደንብ የተደራጀ መዋቅር አሰራር አላት። ግን አፈጻጸሙ ላይ ስንመጣ ቀኖና ነው። ያለ ቀኖና የሚሾም ሰው በቃ እሱም በዛው መንገድ ነው። ስለዚህ በሲሞናዊ መንገድ ገንዘብ ተቀብሎ ሹመት የሚያገኝ ከሆነ ጉቦ ሰጥቶ የሚሄድ ከሆነ ተመሳሳይ የሲሞናዊ መንገድ ነው የሚሄዱ። እንዲህ አይነት ችግሮች ካቶሊክ ላይ ገጥመዋል። በሉተር የተነሳበት ዘመን ላይ ትልቁ ድክመት ያ ነው የነበረው። አንዱ ለብዙ ለምዕመናንም መጥፋት ለሉተርና ለመሰሎቹ ሰዎች ለተቃውሞ ምክንያቶች ሆኗል። ስለዚህ አሁን በቤተክርስቲያን በቤተ ክህነቱ አካባቢ የምናየው ይሄ ነው በብዛት የምንመለከተው ማለት ነው። ስለዚህ ይሄ ሌብነቱ፣ ሙስና የምንለው መበስበስ የምንለው እንዲህ አይነቱ ነገር መጥፋት አለበት። እሱ ቤተክርስቲያንን እያወካት ያለው ነገር ነው። እንዲህ አይነት ነገሩ ደግሞ ለሌላም ደግሞ ለሰርጎ ለሚገባ ፖለቲከኛም ሊሆን ይችላል ሌላን እምነት ለማራመድ መንገድ ይከፍታል። አሁን የተሐድሶቹ እንቅስቃሴ ያው ፕሮቴስታንት ነው ትምህርታቸው፣ ሌላ አይደለም። የካቶሊክ ትምህርት አይደለም፣ የኦርቶዶክስ ትምህርት አይደለም። የሚያስተምሩት ፕሮቴስታንቲዝም፣ ግን ስማቸው ሽፋናቸው ኦርቶዶክስ ተሐድሶ ብለው ነው የሚንቀሳቀሱ። ቁጭ አድርገን ትምህርታቸውን ስናይ የሉተራውያን አስተምሮ ጋር አንድ ነው። ግን የኦርቶዶክስን ንዋየ ቅድሳት ይጠቀማሉ፣ ስሞች ይጠቀማሉ፣ ገድላት ድርሳናትን መጽሐፍትን እንደፈለጉ ይተረጉማሉ፣ እንደፈለጉ ሲቆነጽሉ እናያለን በተለያዩ ሚዲያዎች ማለት ነው። እና እነዚህ አካላት የቤተክርስቲያኒቱ ድክመትን አይተው፣ ምክንያቱም ውስጥ ያለው የአስተዳደር ድክመት፣ የተለያዩ የስነ ምግባር ግድፈቶች፣ እነዚህ ተደማምረው ለእነዚህ ሰዎች ጉልበት ሆኗቸዋል እንጂ ይህን ያህል ቢበረቱ አልነበሩ። ያ ክፍተት አለ። አንዳንድ እዚህ እንቅስቃሴዎችም የሚገቡም ሰዎች ቤተክርስቲያን ውስጥ ያለውን ነገር አይተው በብስጭትም የሚገቡ ሰዎች አሉ። አይኖሩም ማለት አይደለም። ድሮም ሚሽነሪዎች ሲመጡ ተበሳጭተው ወደ ሚሽነሪዎች የገቡ ካህናትም ይታወቃሉ። ወደ መካነ ኢየሱስ ብንሄድ የመሰረቱት የጎጃም ካህናት ናቸው። መካነ ኢየሱስ ቤተክርስቲያን ቄስ ባድማ ማለት ነው። ቄስ ባድማ ያለው የጎጃም ቄስ ናቸው። መካነ ኢየሱስ ብለው የሰየሙት እሳቸው ናቸው። መካነ ኢየሱስ ደቡብ ጎንደር ላይ ያለ የአብነት ትምህርት ማስመስከሪያ ስፍራ ነው።
እና እንደዚህ አይነት እንትኖች የገቡ አሉ፣ በተለያየ መልክ የሚሄዱ አሉ። ትልቁ መሰረታዊ ነገሩ ግን ኦርቶዶክሳዊ አስተምህሮን የተማረ ሰው በምንም ነገር አይሸበርም። የቤተክርስቲያን ታሪክን ያወቀ የተማረ ሰው የበለጠ ይጸናል እንጂ እምነቴን እቀይራለሁ ብሎ ወደዛ ደረጃ አይሄድም። ግን የኛ ምዕመናን ከቤተ ክህነቱ ድክመትም ችግርም ማለት ነው ስብከተ ወንጌል ላይ የደከመ ነው ያለው እንቅስቃሴ ማስተማሩ ምዕመናንን ያ ክፍተት አለ። ስለዚህ በልምድ በመመላለስ መሄድ ብዙ ክርስቲያን አለ። ብዙ ያ ጊዜ ክርስቲያን ይጠቃል። የብሔር ጉዳይ ሲነሳ ፖለቲካው ውስጥ መፈትፈት ሲመጣ አንድ የእምነት አባት እንዲሁም ለእኔ የሚገርመኝ እርቅን፣ ሰላምን፣ ፍቅርን የሚሰብኩ ሰዎች ተጣልተው በፖለቲከኞች ማስታረቅ ከተጀመረና አይተነዋል። ጠቅላይ ሚኒስትር አብይ አህመድ የአሜሪካውንና የሀገር ቤቱን ሲኖዶስ ሲያገናኙ፣ አሁንም ኦሮሚያ ላይ ተካሂዶ በነበረው ችግር ራሳቸው ጠቅላይ ሚኒስትሩ ናቸው ጳጳሳትን ሲያናግሩ የነበረው። እውን መንፈሳዊ ነው መንፈስ ቅዱሳዊ ነው ወይ ብለስ መጠየቅ ስንችልም ሌላው ሰው ሊወስደው የሚችሉ እኔ አንድ እንደምእመን ልወስደውም ልሰጠውም የሚችለው ክብር አይኖርም ብዬ አስባለሁ። ያው ትክክል ነው። አሁን የምታነሳው ነገር የጥልቀት ጉዳይ ነው። ማለት እምነቱን ጠልቆ የማወቅ ጉዳይ ወሳኝነት አለ። ምክንያቱም የሃይማኖቱን ጠንቅቆ የቤተክርስቲያን ታሪኩን ያወቀ ሰው በሰው ላይ ይመሰረት በቃ በሰዎች ላይ በሚፈጥሩት ስህተት ችግር ወደዛ ሄድም። ሌላው ደግሞ የራሱ ሶሉሽንም አለ። የራሱ ሶሉሽን ምንድነው? ክርስቲያኑ ከጠነከረ ህብረት ካለው ማለት ነው ልጆቹን በደንብ አድርጎ ማሳደግ፣ ወደ ክህነቱ እንዲመጡ ከዲቁና ጀምሮ ንጽህናው ተጠብቆ እንዲሄድ ማድረግ ይፈልጋል። ያ ለነገው ቤተክርስቲያን አስተዋጽኦ ያደርጋል። ሌላው ደግሞ እንግዲህ እግዚአብሔር ፈቅዶለት የሚነሳ የቤተክርስቲያን መሪ ደግሞ ሊለውጠው ይችላል። አሁን የግብፅ ቤተክርስቲያን ታሪክ ላይ ስንመጣ ብፁዕ ቅዱስ አቡነ ሺኖዳን የቀየሩ በተመሳሳይ እንደኛው ፈተና ውስጥ ገብተው ነበር። ምንድነው ያደረጉት? ብፁዕ ቅዱስ አቡነ ሺኖዳ ትውልድ አዘጋጁ። የገዳሙን ስርዓት ጠንቅቆ ቢሄድ ያንን አዘጋጁ። ከዛ በኋላ በሙሉ ያሉትን ገዳም ግቡ ነው ያሉት። ከዛ ተክተዋል። ገዳም የሚገባው ገዳም ገብቷል፣ የሚተወው ትቷል ማለት ነው። ስለዚህ ምንኩስናን ራሱ ፈልጎ የገባ ሰው ምን ያሉ ነው ማየት ይፈልጋል። ብዙ ያየናቸው ነገሮች አሉ። በአንድ ወቅት ሚዲያው ላይ የምንመለከታቸው ነገሮች አሉ። ከዚህ መንኩሶ ወጥቶ ጣሊያን ገብቶ እዛው ቀሚሱን ቆቡን አውልቆ ሱፍ አድርጎ የኑሮ መተዳደሪያ ያደረገ ግለሰብ አለ። እንዲህ አይነት ሰዎች ሰርገው ይገባሉ። የዚህ ችግር ምንድነው? ቀኖናው አለመጠበቅ። ምንኩስና ሲሰጥ ራሱ ስርዓት አለው ቤተክርስቲያን። ክህነት ሲሰጥ ራሱ መንገድ አለ። እነዛ ሳይጠበቁ ከሄዱ ግን እንዲህ አይነት ክፍተቶችን ያመጣሉ እና ስለዚህ ትውልድ ይፈልጋል ይሄን የሚቀይር። በቤተ ክህነቱ በኩል እንግዲህ ቆራጥ መንፈሳዊ አባት ይፈልጋል። እንደ ብፁዕ ቅዱስ አቡነ ሺኖዳ አይነት ሊነሳ ይጠበቃል። ከምዕመናን ደግሞ ምዕመናን ሃይማኖታቸውን አውቀው ተደራጅተው አንድ ሆነው መሄድ ይችላል። አሁን የቤተክርስቲያን መብት በማስከበር ደረጃ ላይ ያሉ እንቅስቃሴዎች እኮ የቤተ ክህነቱ ሕግ ክፍል እኮ አለ። ግን እስከዛሬ የቤተ ክህነቱ ሕግ ክፍል ፈቀቅ ብሎ አልሄድም። ሲኖዶሱ ይወስናል፣ ያንን አላስፈጽም። ግን የሕግ ባለሙያዎች ተደራጅተው እንቅስቃሴ አድርገው የተወሰኑ ያደረጓቸው እንቅስቃሴዎች አሉ። ስለዚህ ምዕመኑ ህብረት ፈጥሮ በክርስትናው መንገድ መጓዝ ከጀመረ ምዕመኑ ማለት ነው እዛ ላይ ለውጥ ይመጣል። በቤተ ክህነቱ በኩል ያሉት ችግሮች እንዳሉ ሆኖ ማለት ነው። ስለዚህ ምዕመኑ ወደዚህ መምጣት አለበት። ሁለተኛው የሊቃውንት ጉባኤ መጠናከር አለበት። ሊቃውንቱ ማለት ነው አሁን በዘንድሮ ዝክረ ሊቃውንት ብሎ ተሰብስበው ባለፉት በዓመት አንድ ጊዜም ብቻ ሳይሆን የተጠናከረ እንደ ጥንቶቹ ሊቃውንት በቤተክርስቲያን ጉዳይ ላይ መምከር አለባቸው። እንዲህ አይነት ነገሩ እየተጠናከሩ ሲመጡ ወደ መፍትሄው ይመጣል። ዝም ብለን የምታየውም ነገርም አይደለም። ስለዚህ የቀኖናው ጥሰቱ ቤተክርስቲያን ብዙ ፈተና ላይ ከቷታል ማለት ነው። የቅዱስ ሲኖዶስ በመንፈስ ቅዱስ የሚመራ ነው፣ የመንፈስ ቅዱስ ጉባኤ። ይሄ ማለት ግን አይፈተንም ማለት አይደል። ስጋዊ ነገር ከገባ ይፈተናል ሲኖዶስ፣ ስጋዊ ነገር ከገባ ማለት ነው። ስለዚህ ከመንፈስ ቅዱስ ፈቃድ ውጭ የሚገቡ ነገሮች ካሉ ቤተክርስቲያን ትፈተናለች ነው ትምህርታችን እንጂ አሁን ሲኖዶስን አንቀበልም ብለን አንሄድም እንደ ክርስትና ማለት ነው። ግን አይፈተንም ማለት አይደል፣ ይፈተናል። በቤተክርስቲያን የምትመራው በሲኖዶስ ነው ከሐዋርያት ጊዜ ጀምሮ ማለት ነው። የሲኖዶስ አሰራርን አንቀይርም ሐዋርያቱ ፊት ስለሆነ ማለት ነው። ምክንያቱም እኛና መንፈስ ቅዱስ ወስነናል ብለው ሐዋርያት ነው የጀመሩ።
የመጀመሪያው የሲኖዶስ ጉባኤ ከ12ቱ ሐዋርያት መካከል በጎደለው በይሁዳ ምትክ ማቲያስን የተመረጠበት ነው። ከዛ ደግሞ በክርስቲያኖች መካከል ከአይሁድና ከአሕዛብ በመጡ መካከል ልዩነት ተፈጠረ። እሱን ለማስታረቅ ሲኖዶስ ተካሂዷል። ሁለቱን አንድ ለማድረግ ማለት ነው። እና የሲኖዶስ አሰራር ነው ቤተክርስቲያን ያላት ከጥንት ጀምሮ ማለት ነው። ፖለቲካው፣ የዘረኝነቱ የምናየው ነገር ችግሮች አሉ። ያው ቤተክርስቲያን ውስጥ የምናያቸው አብሮ አደግ ሰይጣን አይለቅም እንደምንለው የወንዝ ስሜት ያላት የቅጥረኝነት ስሜት ያላቸው ሰዎች አሉ። ደሞዝ መተዳደሪያ አድርገው መንፈሳዊ አገልግሎቱን የረሱ ሰዎች አሉ። ይሄ ሁሉ ምንድነው? ከቀኖናው ጋር ተያይዞ። ምክንያቱም ዲያቆን ሲሾም ይሄ መስፈርት ተብሎ ተቀምጧል። ቄስ ሲሆን መስፈርት ተቀምጧል። ጳጳስ ሲሆን መስፈርት አለ። ፓትርያርክ ሲሆን የተቀመጠ ነገር አለ። ስለዚህ የቤተክርስቲያን የሲስተም ችግር የለባትም፣ የቀኖና የስርዓት ችግር የለባትም። ግን ያንን አለመፈጸሙ ነው አሁን እነዚህ ተያያዥ ችግሮችን ይዞ የመጣው ማለት ነው። በተለይ ከቤተ መንግስቱ አካባቢ እንግዲህ በህጉ እንደምናየው መንግስትና ሃይማኖት የተለያየ ነው። ያው ከደርግም ጀምሮ ነው ይህ አዋጅ ወጣው። በደርግም ህገ መንግስትም እንደዛ ነው የሚለው። ግን የኛ የቤተ ክህነት ሰዎች መንግስት ጋር የሚሄዱበት ሁኔታ እሱ ብቻም ሳይሆን በዓላት ደግሞ የሚያገኙትን ቀዳዳ ተጠቅመው የሚሄዱበት ሁኔታዎች አሉ እና ይሄ ቤተክርስቲያንም ብዙ እንትን አድርጓታል። እንዲህ አይነቱ እንትን ያው እንዳልኩ ከንጉሱ ዘመን ጀምሮ በንጉሱ ጊዜ በእርግጥ ያው ያለው ህጉም የሚሾመው ተቀብቶ ነው፣ በቤተክርስቲያን ነው ስርዓተ ንግስና ነው የሚፈጸመው። ይሄ ደግሞ የመጣው ከኦሪቱ ጀምሮ የኦሪቱ ህጉ መሰረት ከዛ የመጣች ስለሆነች የኢትዮጵያ ቤተክርስቲያን ያ ስርዓት ይፈጸማል። ወደዚህ ስንመጣ ደርግም ለምሳሌ የቤተ ክህነት ስራ አስኪያጅ ይሾም ነበር። በደርግ ነው የሚሾሙ የቤተ ክህነት ያው የለውጥ ሐዋርያ አብዮተኛ ተብሎ ይሾማል የቤተ ክህነት ስራ አስኪያጅ ማለት ነው። ወደዚህ ስንመጣ የቤተ ክህነት ስራ አስኪያጅ በራሷ ቤተ ክህነት ነው በሾም የጀመረችው። ግን ፖለቲካዊ ይዘት ያላቸው ስንሄድ የቤተ ክህነት ስራ አስኪያጅ ሊቃውንት ነበር። ከዛ ደግሞ በኋላ የመጣው ደግሞ ጳጳስ ብቻ እንዲሆን የተደረገው ወደ ጳጳስ መጣ። ብዙ ነገሮች አሁን የበላይ ጠባቂ ጳጳስ በእያንዳንዱ ላይ እየበዛ መጣ። እንዳውም አሁን እንደምትመለከተው ሀገረ ስብከት የሌላቸው የበላይ ጠባቂ ብቻ የሆኑ ጳጳሳት አሉ። የበላይ ጠባቂ ተብለው የአንዱ መምሪያ የበላይ ጠባቂ ጳጳሳት ሀገረ ስብከት ያልያዙ ማለት ነው። ሀገረ ስብከት ግን መያዝ አለበት። ተደራርቧል እየተባለ ከድርብ ውጭ ማለት ነው። አይ እንትኑ ራሱ የጳጳሳት አንዳንድ ጳጳሳት ላይ 4-5 ሀገረ ስብከት ባንድ ይዛሉ። ግን የበላይ ጠባቂ ተብለው ደግሞ የሆነ ቦታ ተቀምጠው የአንዱ መምሪያ የበላይ ጠባቂ ተብለው የተቀመጡ አሉ። አሁን ይሄ ክፍተት አለ። እንዲህ አይነት ክፍተት አለ። አሁን ለምሳሌ ብፁዕ አቡነ ማርቆስ የስብከተ ወንጌል የበላይ ሊቀ ጳጳስ ናቸው፣ ግን ሀገረ ስብከት የላቸው። ከዛ ከሀገረ ስብከቱም ምዕመናን ይነሱ ብለዋል። እንዲህ አይነት ነገሮችን ታያለ። ስለዚህ ሀገረ ስብከቱ አንድ ጳጳስ ሀገረ ስብከት ሊኖረው ይገባል፣ ያውም ሊቀ ጳጳስ ማለት ነው። እንዲህ አይነት ነገር የምታያቸው እንትኖች አሉ። ስለዚህ አሁን የቤተክርስቲያኑ የአስተዳደሩ ችግር፣ የቀኖና ጥሰቱ፣ እነዚህ ነገሮች ቤተክርስቲያንን ይፈትኗታል። ለሌላው እንግዲህ እንዳልኩ የፕሮቴስታንታዊ ተሐድሶን ለሚያራምደው መንገድ ነው። ለፖለቲከኛውም የትኛውም ፖለቲከኛ ይሁን ይጠቀምበታል ይህንን ክፍተት ማለት ነው። ስለዚህ እንዲህ አይነት ነገሮች ቤተክርስቲያን ውስጥ አሉ በተለያየ ዘመናት። አሁን ይሄ ምንድነው ባለፈችበት ታሪክ ስታይ ከንጉሱ ጀምሮ የራሷ ነገሮች ከቀዳማዊ ኃይለ ሥላሴ ጀምሮ አይተናል። በደርግም ዘመን ለምሳሌ አሁን በደርግ ዘመን የመንፈሳዊ በኃይለ ሥላሴ ዘመን ካቢኔ መንፈሳዊ ካቢኔ ይባላል። ብፁዕ አቡነ መልከጼዴቅ አሜሪካ የነበሩት ማለት ነው የመንፈሳዊ ካቢኔ ሹመኛ ናቸው፣ በንጉሱ ካቢኔ ውስጥ ማለት ነው። በደርግ ደግሞ በብሔራዊ ሸንጎ ውስጥ ደግሞ የሃይማኖት ተብሎ አቡነ ሳሙኤል የሚባሉ ጳጳስ ነበሩ፣ የዝዋይ ማለት ነው። እሳቸው ራሱ አሁን አገዳደላቸው ኦልሬዲ ሚስጥር ተደርጎ ነው የተደረገው። በአዲስ ዘመን ጋዜጣ ላይ ራሳቸው እንዳጠፉ ነው፣ ግን እርምጃ ነው የተወሰደባቸው። ይሄ ታሪክ ግን ተሸፍኗል። አሁን ሰማዕት ደርግ ገደላቸው ተብሎ የሚጠቀሰው አቡነ ቴዎፍሎስን ያኔ ፓትርያርክ የነበሩት ብፁዕ አቡነ ቴዎፍሎስ ናቸው። በእሳቸው ጊዜ የዝዋይ ሊቀ ጳጳስ የነበሩ አቡነ ሳሙኤል ተገድለዋል በደርግ። የተገደሉበትም ኬዝ ደግሞ ከበዓላት ይቀነስ ተብሎ ሸንጎ ላይ ቀርበው በነበረ ጊዜ ያው የሃይማኖትን
እኩልነት አራምዳለሁ በሚል በደርግ ማለት ነው ለእስልምና 2 በዓላት እንዲፈቀዱ ከክርስትናው 2ቱ ይነሳ በሚባል ተቃወሙ። ለእነሱ መፍቀድ ይቻላል፣ ግን የክርስትናው ሊነሳ አይገባም ያሉ ጳጳስ እንግዲህ በዛ ጊዜ እንዲገደሉ ተደርጓል። የዝዋይ ሊቀ ጳጳስ ግን የእኚህ አባት ታሪክ ተደብቆ ነው የምናየው። የሚገርም ሰምቼው አላውቅም። እንዲህ አይነት ንቡረድ ኤርሚያስም ጽፈውታል። የንቡረድ ኤርሚያስ መጽሐፍ ላይም አለ እና እንዲህ አይነት የነበሩ ታሪኮችም ተሸፍኗል። የእኛ ሰዎች አሳልፈው ይሰጧል። ለውጥ ሐዋርያ ተብሎ በደርግ ጊዜ ቤተ ክህነቱን የያዙ ነበሩ። የማርክሲዝም ሌኒኒዝም አራማጆች ተብለው ማለት ነው። ያ የነበረ እንትን አለ። ስለዚህ ምንድነው የእነዚህ ካህናት የቤተክርስቲያን በተለይ በክህነቱ አገልግሎት ያሉ ሰዎች ከእንዲህ አይነት ነፃ መሆን ያለባቸው። ሁሉንም የሚያገለግሉ ናቸው። የትኛውንም ቋንቋ ተናጋሪ የፖለቲካ ርዕዮት የሚከተለውን የሚያገለግሉ እንጂ መሳሪያ መሆን የለባቸው። ርዕዮታቸው ወንጌል ነው መሆን ያለ። እሱን ላነሳ ነበረ። ለምሳሌ የመንግስት ንቅናቄዎች የሚደረጉበት ጊዜ ልብሰ ተክህኖ፣ ጽናጽን፣ ጥላ ተይዞ ይወጣል፣ ምንም እምነታዊ ባልሆነበት መንገድ። አሁን በደንብ እንዲሁም አዲስ አበባ የለም ማለት የቤተክርስቲያን ጉዳይ ቤተክርስቲያን ላይ ነው የሚያልቀው። ሌሎች ገጠር ቦታዎች የክልል ገጠር ወይም ወረዳ የዞን ከተሞች ላይ ግን እንዲህ አይነት ነገር ይደረጋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ትፈቅዳለች ወይ? ይሄ እንግዲህ የቤተክርስቲያን ሕግና ስርዓት የሚፈቅደው ነገር አይደለም። ግለሰቦች የሚያደርጉት የግለሰቦች ፈቃድ ነው። ወይ ቤተክርስቲያን አስተዳዳሪ ሊሆን ይችላል፣ ወይም የወረዳ ቤተ ክህነት ሊሆን ይችላል። አስተዳደሩ ላይ የተቀመጠ ሰው በሚሰጠው ትእዛዝ፣ ምክንያቱም ካህናት ተቀጣሪዎች ናቸው፣ ደሞዝተኞች ናቸው። ስለዚህ ካህናቱ እንዲሄዱ ይደረጋል። አንዳንድ ቦታ ሰንበት ትምህርት ቤትም ጭምር ጥንድ ድርብ ለብሶ የሚሄድበት ሁኔታ አለ እና እነዚህ ነገሮች ከቤተክርስቲያን ጋር የሚያያዙ አይደሉም። ምክንያቱም ለመንግስት ድጋፍ ተብሎ የሚደረገው ሌላ ጉዳይ ነው። መንግስትና ሃይማኖት የተለያየ ነው በሚለውበት እንትን መቀላቀል አይፈልም። አሁን እንዳነሳው ቤተክርስቲያን ውስጥ ሆነው 2 ቦታ የሚረግጡ ግን እርምጃ ለምንድን ነው የማይወሰደው ነው የጥያቄ። አሁን እንደዚህ ሲሆን ሲኖዶሱም ቤተ ክህነቱም እርምጃ ሲወስድ አናይም። አሁን እኮ ቅድም አነሳን እኮ እንኳን ይሄ ቀርቶ ትልቅ የሆኑ ጉዳዮች የቀኖና ጉዳዮችም ጥሰቶች እየተፈጸሙ ተለቅ ያሉ ነገሮች ማለት ነው እና እነዛም ነገሮች እየተወሰኑ ነው ወይ? ጠባቂ አባት እያጣን ነው። እንግዲህ ፈተና ላይ ናት ቤተክርስቲያን። በ21ኛው ክፍለ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ላይ ናት ያለችው። ፈተና ላይ ያለች ቤተክርስቲያን ናት። ግን በዚሁ ይቀጥላል ማለት አይደለም። ጊዜ ይኖራል። ሁሉም ተፈትኖ ነው የሚያልፉ። አሁን የምናያቸው ኦርቶዶክሳውያን ብለን የምንጠራቸው የሶሪያ፣ የአርመን፣ የእስክንድሪያ ቤተክርስቲያን፣ የህንድ ማላንካራ፣ እነዚህም ብንመለከት ብዙ መከራ አሳልፈዋል። በሚሊዮን የሚቆጠር ምዕመናኖቻቸውን ያጡበት የሰይፍ ዘመንን አሳልፈዋል። አሁን በሶሪያም ብትሄድ በአርመን ብትሄድ የዘር ማጥፋት ሁሉ ተፈጽሞባቸዋል በክርስቲያኖቹ ላይ ማለት ነው። ታሪካቸው ላይ ተቀምጧል። የሰይፍ ዘመን ብለው የሚጠሩበት ዘመን አለ፣ አሳልፈዋል። አሁን እኛ ጋር የውስጥ ጠላት ነው ያለው። የውጭ ጠላት የለም ማለት አይደለም። ግን በውስጡ ትምህርቱ ከሌለው፣ ክህነቱ ንጽህናው ከሌለው እንዴት ታማኝ ይሆናል ቤተክርስቲያን? አንድ ሰው ለሚሰራበት መስሪያ ቤት ማለት ነው ስራው የሚጠይቀውን ዲሲፕሊን አሟልቶ ታማኝ ሆኖ ካልሰራ ለዛ ድርጅት አይሆንም። ያን ድርጅት ይጎዳል እንጂ ለዛ ድርጅት እድገት አይጠቅም። አሁን ቤተክርስቲያን ውስጥ እንዲህ አይነት ሰዎች ነው ያሉት። ስለዚህ የተማሩት ሊቃውንቱን ወደፊት ማምጣት ወደ ቦታቸው፣ መንፈሳውያኑን የጸሎት የሃይማኖት አባቶችን ወደፊት ማምጣት ይፈልጋሉ። ይሄ በብልጣብልጥነት የሚካሄደው እንትን ከባድ፣ ያው ዝም ብሎ መወዳደሱ ቅኔውን ለእግዚአብሔር ብናደርገው ነው የሚመረጠው። ግን የሌለውን ግለሰቦች እየተካካቡ እየተሿሿሙ እየተሸላለሙ የሚሄደው ስጋዊ አካሄድ ሁሉ ውስጣችንም ሁሉ እናየዋለን። እንኳን እዛ ሄዶ ልብሰ ተክህኖን ለብሶ ማጀብ ሳይሆን ውስጣችንም ይታዩ ነገሮች አሉ። ስለዚህ ቤተ ክህነት ውስጥ በርካታ ችግሮች አሉ። እነዛ ችግሮች እንግዲህ በምዕመናን ጥረት በሊቃውንቱ ህብረት የሚስተካከሉ ነው። ምዕመኑም ራሱ የሚኖረው ኑሮ እንዴት በክርስትና መንገድ ነው። የእኛም ህይወት እኮ ወሳኝነት አለው። እየተጓዝን ነው ወይ የሚለው እሱም አስተዋጽኦ አለው። ስለዚህ በሶስቱ መንገድ ቤተክርስቲያን የጳጳሳት አይደለች፣ የጳጳሳት ብቻ አይደለች።
ምክንያቱም ቃለ ዓዋዲያችንም እንደሚያስቀምጠው ምዕመናንም ጭምር ካህናትም ጭምር አንዳንድ ጊዜ የጳጳሳት ጉዳይ አድርገው ይመለከቷል። ከዛም ደግሞ የካህናትም አድርገው የሚያዩዋል። ምዕመን አይመለከተውም የሚልም አለ። የቤተክርስቲያናችን ሕግጋት ሶስቱንም ነው የሚያካትተው። ስለዚህ የሶስቱም የየራሱ ሚና አለው። ምዕመንም ግዴታውን በአግባቡ መወጣት፣ በክርስትና ሕይወቱ መኖር ይጠበቅበታል። ካህኑም ንጽህናውን ጠብቆ በዛው መልክ ጳጳሳትም እነዚህ ነገሮች በቀኖናው ከሄደ ይስተካከላል፣ ወደ መስመሩ ይመጣል። በቀኖና ካልሄደ ቤተክርስቲያን ምን ጊዜ ትፈተናለች። ፈተና ውስጥ ፈተናዋን የውስጣዊ ፈተናውን በደንብ አነሳ ነው። ግን የውጩ ፈተና በተለይ ዘመን አመጣሹ የሚባል ፈተና አለ። በአስተምሮትም እንመሳሰላለን የሚል ግን የማይሆን ሁለት ዓለም አቀፍ ሁኔታውን አለ። ከዚህ ጋር መሄድ የሚያስችለን ነው ወይ? አሁን የውስጡ ፈተና በዚህ ልክ ከሆነ የውጩን ፈተና ለማሸነፍ የሚያስችል አቋም እንዴት ማምጣት አለብን? የሊቃውንት ጉባኤን ማጠናከር ይፈልጋል። አሁን ቤተክርስቲያን ባለችበት ደረጃ ላይ ሲኖዶሱ የተለያዩ ውሳኔዎችን ይወስናል። ሲኖዶሱ ውሳኔዎችን ለመወሰን የሚያግዘው ባለሙያ ይፈልጋል። የሃይማኖቱ ጉዳይ ሊቃውንት አሉ። የኢኮኖሚው፣ የማህበራዊ ጉዳይ፣ የፖለቲካውን ጉዳይ፣ ሀገሪቱ ያለችበት ዓለም አቀፉን ሁኔታ ያንን የሚያጠና ለሲኖዶሱ የሚያቀርብ እንትን ያስፈልጋል። ጠንካራ መዋቅር ይፈልጋል። ግን የምሁር እጥረት አይመስለኝም። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምሁር እጥረት አለ ተብሎ ሰምቼ አላውቅም። ብዙ አልተጠቀምንበትም። ያለመጠቀም ብቻም ሳይሆን የማቅረብም ችግር አለ። እነሱም ዝም ብለዋል ነው። ምን መሰለህ አሁን የዚህ ችግሩ አንደኛ ምዕመናን አንድ አይደለንም፣ ህብረት ያስፈልገናል። ከጎሳ ከፖለቲካ ልዩነት ርቀን አንድ መሆን አለብን። ምዕመኑ ራሱ ማለት ነው የምዕመናን ህብረት ይፈልጋል። የምዕመናን አንድነት ይፈልጋል። ምክንያቱም የመንፈስ አንድነት ይቀድማል መጀመሪያ ማለት ያ ካለ መፍትሄውን የምለው እሱ ጋር ነው ያለው። ምክንያቱም ምዕመናን መጠየቅ አለባቸው። ቤተክርስቲያናቸውን የቤተክርስቲያን አካል ናቸው። የሚያዩትን ነገር ማለት ነው መስተካከል ያለባቸውን ነገር የምዕመናን ህብረት ይፈልጋል። ጠንካራ እንቅስቃሴ ይፈልጋል። ከዛም አልፎ ደግሞ ያው የሰንበት ትምህርት ቤትም አሁን ካለው እንትን በተሻለ መልክ መሄድ ይፈልጋል። አሁን ያሉ እንትኖች አሉ። ስርዓተ ትምህርት ከታች ከለ ልጆች መቅረጽ፣ በስርዓተ ትምህርት እንዲማሩ ወጥ የሆነ ትውልድ እንዲኖር ለማድረግ ያ ነገሮች እንቅስቃሴዎች አሉ። በዚህ በፕሮቴስታንት አድሶ እንቅስቃሴም ላይ ቀደም ሲል የነበሩ እንትኖች አሉ። ስለዚህ ስርዓተ ትምህርቱን ማዘጋጀት ማጠናከሩ እዛ ላይ እንዳለ ሆኖ ሌሎቹን ስራዎች ደግሞ በቀጣይ ይፈልጋሉ። ስለዚህ ጠንካራ እንትን የሚኖረው እዛ ጋር ነው። ምክንያቱም እዚህ ጋር ቀኖና ተሰጡ ተፈጽሞ ብዙ ፈተናዎች አሉ። እውነተኞች አባቶች የሉ ማለት አይደለም። በቀኖናው የተሾሙ በዛ መንገድ የሚጓዙ አባቶች እንዳሉ ሆነው ከቀኖና ውጭ የሆነው እየበዛ በመጣ ቁጥር ከባድ ችግር ውስጥ ነው ቤተክርስቲያን የሚከታት ማለት ነው። አሁን የምናየው ነጸብራቁም ያ ነው። ስለዚህ ያን ለማስጠበቅ ምዕመናን ህብረት ከፈጠሩ አንድ ከሆኑ የመንፈስ አንድነት ካለ የትግራይ የኦሮሚያ ምናምን ብሎ መከፋፈል አይፈልግም። አንድ ሆነው ምዕመናን ማለት ቋንቋን፣ ዘርን፣ ሌላ የፖለቲካ ርዕዮት ሳይለያቸው አንድ ሆነው ለቤተክርስቲያን መቆም ይጠበቃል። እሱን ካደረጉ ቦታ አይኖርም። አሁን የመንበረ ሰላማ ህዝቡ አንድ ሆነው ክርስቲያኑ እኮ ማስቆም ቢችለው ነገር ነው። በቃ አለመከተል ይችላል። እነዛ ሰዎችም ማለት ጮ ሊያቆሙ ይችላል። ስለዚህ ያንን ይፈልጋል ማለት ነው። አሁን ኦሮሚያ ላይ የነበረው እንግዲህ ምዕመናን እስከ መስዋዕትነት ሁሉ ገብተዋል። ብዙዎች ሞተዋል። አንቀይርም፣ ቀኖናችንን አናስለውጥም ብለው ማለት ነው። ያንን ተቀብለዋል። እዛም ህዝቡ ለሃይማኖቱ መከራ መቀበል አለበት። ምክንያቱም ፖለቲካውና ዘረኝነቱ ሊበልጥ አይገባም ከሃይማኖቱ ማለት ነው። ስለዚህ እሱ ፈተና ነው። ሁሉም የትውልድ ፈተና ስለሆነ ከዚህ ነፃ መውጣት ይፈልጋልና ምዕመናን የመንፈስ ህብረት አንድነት ያስፈልጋቸዋል። ያ ነው ወሳኙ ለቤተክርስቲያን። አንድ የቤተክርስቲያን ስም መነሻ የአፄዎቹን ስርዓት ማምጫ እየተባለ በቅርብ ደግሞ እየተነሳ ያለው የግዕዝ ቋንቋ ወደ ትምህርት መምጣት ነው። ግዕዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ነው ወይስ የኢትዮጵያ የአጠቃላይ የህዝብ ሀብት ነው? ጥሩ። ግዕዝ እንግዲህ የኢትዮጵያ ሀብት ነው። ምክንያቱም ግዕዝ የኢትዮጵያ ቋንቋ ነው። ፊደሉም የኢትዮጵያ ፊደል። የግዕዝ ፊደልና ቋንቋ በየትኛውም ነገድ አይጠራም። በየትኛውም ነገድ የሚጠራ አይደለም። ያው እንግዲህ የነገድ
ቋንቋዎች ከነገድ ከጎሳ ጋር የተያዙ ናቸው። ከዘውግ ጋር የተያዙ ሆነን እናገኛለን። ለምሳሌ አረብኛ ብትል የአረቦች ቋንቋ ነው። ግዕዝ ግን የየትኛውም ኢትዮጵያ ውስጥ ያለ ጎሳም በለው ዘውግም በለው የየትኛውም ማህበረሰብ መጠሪያ አይደለም። በዓለም አቀፍም ደረጃ ያው ኢትዮፒክ ሌተር ተብሎ ነው የሚጠራው ፊደሉ ራሱ ማለት ነው። ግዕዝ የኢትዮጵያ ሀብት ነው። ግን ያንን የግዕዝን ቋንቋ ፊደል ጠብቃ ያቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገር በቀል ናት፣ ጥንታዊት ናት። ያው ሶስቱንም ሕግጋት ያለፈች ቤተክርስቲያን ናት። ስለዚህ የአምልኮ መጠቀም ያደረገችው ግዕዝን ነው። ግዕዝን የመጀመሪያው የዕብራይስጥ የብሉይ ኪዳን መጽሐፍት ወደ ግዕዝ ነው ቀጥታ የተተረጎሙት ማለት ነው፣ ከክርስቶስ ልደት በፊት በነበረው ማለት ነው። በሐዲስ የአክሱም ሊቀ ካህኑ እንበረምና ፍሬምናጦስም ከእንበረም ግዕዝ ተምሯል። ሐዲስ ኪዳኑ ወደ ግዕዝ መልሰዋል። ስለዚህ የግዕዝን ቋንቋ ቤተክርስቲያኒቱ ትጠቀማለች ለአምልኮ ስርዓቷ ማለት ነው። ለምሳሌ አሁን በሀገራችን ያሉት የእስልምና እምነት ተከታዮች የአረብኛን ቋንቋና ፊደል ይጠቀማሉ ለአምልኮት ስርዓታቸው ማለት ነው። ለአምልኮት ስርዓታቸው ያንን ይጠቀማሉ። የኢትዮጵያ ቤተክርስቲያን ያንን ትጠቀማለች። አሁን ልክ እስክንድሪያ ግብፅ ስንሄድ የግብጾች ኮፕት ፊደል ነው ያላቸው። የኮፕቲክ ፊደልና ቋንቋ የምትጠቀመው የእስክንድሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ሶሪያ ላይ ብትሄድ አሁን ሶሪያ አረብኛ ይነገራል፣ ግን አራማይክ ነው ቋንቋቸው። የአራማይክ ቋንቋቸው ስነ ጽሁፉ ፊደሉ ያለው በሶሪያ ኦርቶዶክስ ቤተክርስቲያን። አሁን በጦርነቱ በብዛት የወደሙት እነሱ ቅርሶች ናቸው። ስለዚህ የግዕዝንም ይዛ ያቆየች ቤተክርስቲያን ናት። ቤተክርስቲያን የአምልኮት መገልገያ ነው የግዕዝ ቋንቋ ማለት ነው። ስለዚህ የኢትዮጵያ ቋንቋና ፊደል ነው ግዕዝ ስንወስድ የቤተክርስቲያን ሳይሆን የኢትዮጵያ ነው። ቤተክርስቲያን ግን ያንን ጠብቃ ለኢትዮጵያ አቆይታለች ማለት ነው። ወደ ኢትዮጵያ ስንመጣ አሁን የኢትዮጵያ ነገስታት ዜና መዋዕል አለ፣ የፍልስፍና መጽሐፍት አሉ፣ የእጽዋት የሕክምና መጽሐፍት አሉ። እነዚህ በሙሉ የነገስታቱ ጦማሮቹ፣ የድንጋይ ላይ ጽሁፎቹ፣ ለታሪክ ጥናት የምንጠቀምባቸው በሙሉ በግዕዝ የተጻፉ ናቸው። በግዕዝ የመጀመሪያው ያው በግዕዝ የተጻፈው አለ። በኋላ ደግሞ ክላሲካል ግዕዝ የምንለው እነዚህ አናባቢዎች የተጨመሩበት አለ። እነዚህን የምናገኘው በግዕዝ። ስለዚህ አንድ ትውልድ የኢትዮጵያን ታሪክ ሲያጠና የኢትዮጵያን ፍልስፍና፣ ኢትዮጵያ ምን ሀብቶች አሏት፣ ምን እውቀቶች አሏት የሚለውን የሚያጠና ሰው የግዕዝን ቋንቋ ማወቅ ይጠበቅበታል። የግዕዝን ፊደል መለየት አለበት። ከፊደላቱ ጀምሮ የየራሳቸው ትርጉም ስላላቸው ለምሳሌ እዚህ ተግባረ ዕድ ትምህርት ቤት አለ አይደል? ሜክሲኮ ተግባረ ዕድ ብለህ ስትጽፍ ዕድ አይኑ አና አልፋዋ አለ። የሁለቱ ትርጉም የተለያየ። አንደኛው የእጅ ስራ ማለት ነው፣ አንደኛው የወንዶች ስራ ማለት ነው። ዕደው ማለት ወንዶች ማለት ነው። ስለዚህ ትርጉም አልባ ያደርገዋል። ያው ጥናት ለሚያጠና ሪሰርች በተለይ አካዳሚክ ተቋማት የትምህርት ተቋማት ከሪሰርች ጋር የተያዙ ስለሆነ ስለዚህ በብሔራዊ ደረጃ ስታየው ይሄ ፓርት አለ ለጥናቱ ማለት ነው። አሁን በዚህ በኢትዮጵያን ስተዲ ጥናት ያው የኔ ሁለተኛ ዲግሪ ኢትዮጵያን ስተዲ ላይ ስለሆነ በአስኳላው ያለው ማለት ነው። ኢትዮጵያን ስተዲ ላይ የምታያቸው እንትኖች አሉ። ስታጠና የግዕዝ ነው የመጀመሪያው ላይ የምታየው። ከዛ በኋላ ከግዕዙ በኋላ የአረብኛ እንትኖች አሉ፣ አጃሜ ተብሎ ይጠራሉ። ከዛ ደግሞ አማርኛው በብዛት የተስፋፋው ከሚሽነሪዎቹ ጋር ተያይዞ የካቶሊክ ሚሽነሪዎች እና የፕሮቴስታንት ሚሽነሪዎች ናቸው አማርኛን በብዛት ያስፋፉ። በተለይ ካቶሊኮቹ ናቸው የግዕዙን እንትን ማድረግ ማለት ነው። እና ለጥናቶቹ አጋዥ ስለሆነ የራሳችንም በዓለም ላይ ፊደል ካላቸው ጥቂት ሀገራት አንዷ ኢትዮጵያ ማለት 5-6 ከሆኑት ውስጥ አንዷ ናት። ስለዚህ ታሪካችንም ነው ከኢትዮጵያ ጋር የተያዘ። የኢትዮጵያ ቤተክርስቲያን ደግሞ አቆይታለች ፊደሉን ቋንቋውን ማለት ነው። ለአምልኮቷ ትገለገልበታለች። ቅዱሳት መጽሐፍቶቿ ከአረብኛም ከሱሩስትም ከግሪክም ወደ ግዕዝ ነው የተተረጎሙ። በግዕዝ ነው የምንጠቀመው። ከዛም አልፎ ራሱ በቤተ ክርስቲያን ያሉት የዜማ ትምህርቱ፣ የቅኔ ትምህርቱ በግዕዝ ነው። የመጽሐፍ ትርጓሜው የምናያቸው ግዕዝ ነው። አንድምታውም ግዕዝ በግዕዝ ነው ኦሪጂናል። እነዚህ ነገሮች አሉ። ስለዚህ ይሄንን ሰፋ አድርጎ ማየት ይፈልጋል።
በአንድ ጠባብ መንገድ መሄድ ትክክል አይደለም። አሁን በሚዲያው ላይ እንደምታየው እምነትን ከመጫን ጋር የሚያያይዙ ሰዎች አሉ። በዛ ደረጃ የሚያያዝ አለ። በትክክል የግዕዝ ፊደልና ቋንቋ ይሰጥ ከተባለ እንደ አንድ ቋንቋ ብቻም ሳይሆን አሁን ፈረንሳይኛ፣ የአረብኛ ቋንቋዎች በብሔራዊ ፈተና ላይ ይሰጣሉ፣ ግዕዝን ጨምሮ። በፊትም በደርግም ዘመን ማለት ይሰጣሉ። አሁን እኮ ግዕዝና አማርኛ ይሰጡ የነበሩትን ነው ማለሰው። የብሔራዊ ፈተና ሁሉ ትፈተን ነበር በዛን ጊዜ ማለት ነው። እነዚህ ቋንቋዎች አሉ። ግዕዝ ግን ከታሪካችን ጋር ለጥናት ለምርምር የሚጠቅም ስለሆነ ኦልሬዲ በጣም ወሳኝነት አለው። ይሄ ደግሞ በዓለም አቀፍ ደረጃ በብዙ ዩኒቨርሲቲዎች ጀርመን ብትሄድ፣ ፈረንሳይ ብትሄድ፣ እንግሊዝ ብትሄድ፣ ጣሊያን ብትሄድ የሚሰጡ ናቸው በትልልቅ ዩኒቨርሲቲዎች ማለት ነው። በተለይ የጀርመን የታወቀ ነው። ፕሮፌሰር ሙቷል፣ ግዕዝ ቋንቋ ሙቷል፣ ከ25 ሺህ በታች ተናጋሪ ካለው ሙቷል የሚል ተነስተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ካህናት፣ ሊቃውንት በግዕዝ መነጋገር ይችላሉ፣ መግባባት ይችላሉ። ሙቷል ማለት እንችላለን ወይ? እሱ ነው አሁን ትልቁ ስህተት። ይሄ ድምዳሜ ትክክለኛ ድምዳሜ አይደለም። ምክንያቱም ቋንቋውን የግዕዝን ቋንቋ የሚያውቁ የሚናገሩ ሊቃውንት አሉ፣ ካህናት የምንላቸው ቁጥራቸው በብዙ በሚሊዮን ውስጥ ይገባል። አጠቃላይ ብትቆጥር ማለት ነው። በዛ ደረጃ ይታወቃል፣ ይጻፍበታል፣ ንግግርም ነው። እንደገና ደግሞ በዩኒቨርሲቲ ደረጃ የሚሰጥ ነው። በትልልቆቹ ፕሮፌሰሮቹ ዶክተሮቹ ጭምር እኮ የሚሰጡ ፊሎሎጂ የሚባል ትምህርት አለ። ግዕዝ ነው እንትኑ። ግዕዝ አንድ ሰው ካላወቀ የፊሎሎጂ ትምህርቱን ሪሰርቹን መስራት አይችልም። እና እነዚህ ነገሮች አሉ በራሱ ደረጃ ማለት ነው። ስለዚህ ሞቷል ብለህ የምጠራው እንትን አይደለም። ሞቷል የሚባለው ፊደል ከሌለ ቋንቋው የማይነገር ከሆነ ጠፍቷል፣ ሞቷል ትላለህ። እና ይሄ እንትኑ ድምዳሜዎቹ የብዙ ጊዜ የኛ ዘመናውያን የተማሩ ሰዎች አንዱ ትልቁ ችግራቸው በቃ አንዱ ጸሐፊ የጻፈውን ያንን ማስተጋባት፣ ያንን አይመርምሩ፣ ያለ መመርመር ችግር ነው። ስለዚህ የሞተ ቋንቋ አይደለም ግዕዝ፣ ይነገራል፣ በጽሁፍ አለ፣ በስነ ጽሁፍ አለ። የቤተ መንግስትም ቋንቋ የነበረ ነው። ከቤተ መንግስት ቋንቋነቱ ግን ወጥቶ ያው አማርኛ ነው ወደ ቤተ መንግስቱ የገባው ማለት ነው። በዛን ጊዜ ያው አፄ ቴዎድሮስ ዘመን አካባቢ ላይ ነው ወደዚህ ነው አማርኛው ቤተ መንግስት ላይ ገባው ማለት ነው። በተረፈ ግዕዙ ነው ዜና መዋዕሉ፣ ጦማራቱ፣ የነገስታቱ ውሳኔዎች የምናገኛቸው በግዕዝ ቋንቋ ተጽፈው። ኢቭን የመሬት ስሪት ስርዓታችንም እነዚህ የርስት ሰነዶች አሉ። የ13ኛው መቶ ክፍለ ዘመን ወደኋላ ብኔ በግዕዝ የተጻፉ ናቸው። የነዚህ የከዋክብት የባህር ሀሳብ መጽሐፍት የምናገኛቸው የቁጥር ትምህርት የምንላቸው እነዚህም ሁሉ በግዕዝ የተጻፉ ናቸው። ስለዚህ ውስጡ ያለውን ሀብት ማወቅ ይፈልጋል መጀመሪያ ማለት ነው። ግዕዝ ምንድን ነው? ምን ሀብት ይዟል? ከፊደላቱ ጀምሮ የራሳቸው ትርጉም አላቸው፣ ቁጥር አላቸው። አሁን ዕብራይስጥ፣ አረማይክ ብትሄድ ቁጥር አለው፣ እያንዳንዱ ፊደል ማለት ትርጉም አለው። እዛ ሁሉ ስትገባ ይሄ የራሱ እንትን አለው እና የግዕዝ ቋንቋ ሞቷል ብሎ በደፈናው መናገር የሚቻልበት አይደለም። እና እንዲህ የሚሉ ሰዎች ያው የራሳቸው ባክግራውንድ ይወጣል። በአንድ ወቅት ፓርላማ ላይ አምና ይመስለኛል አንድ ተናጋሪ ተነስተው ፕሬስ ድርጅትን ነው ምናምን ተችተዋል። ሲተቹ የግዕዝ ቋንቋ ተናጋሪዎች ናቸው እንግሊዝኛ የማይችሉ ብለው ለዛ ተናግረዋል። እንዲህ አይነት እንትን ትክክል አይደለም። እንግሊዝኛ ቋንቋ ማወቅ፣ ግዕዝን አውቆ እንግሊዝኛ ለማወቅ እንደ ስህተት መቆጠር የለበትም። ቻይና ብትሄድ በራሱ ቋንቋ ነው የሚናገሩ። ጃፓንን ብትሄድ በራሱ ነው። እንግሊዝኛ ያውቅም ማለት አይደለም። የራሳችንን ነገር መናቅና የሌላውን እንትን ማድረግ ይሄ የዘመናዊ ትውልዱ አንዱ ድክመት ነው። የራስን ሀብት መጠቀምና አጣጥመ መሄድ ነው። ልክ ዶክተር ጓለ ገብረ ዮሐንስ እንደጻፉት ማለት የከፍተኛ ትምህርት ዘይቤ ላይ በደንብ አድርገው ጽፈውታል። ስለዚህ ከሌላውም እንወስደው እንወስዳለን፣ የራሳችን ሆኖ ሌላውም ጋር ያለ ደግሞ አለ ብለው ወስደዋል። እና አሁን እነዚህ የግዕዝ ጽሁፎች አሁን ለሜዲካል ሳይንስ ጀርመኖቹ በብዛት የሚጠቀሙት ከግዕዝ ጽሁፎች ነው። አሁን የተተረጎመ አለ። አሁን መጽሐፈ መድኃኒት ዕፀ ደብዳቤ የሚለዋል። ዕፀ ደብዳቤን አሁን ብታይ የትኛው እጽዋት ለምን በሽታ መድኃኒት እንደሆነ በግዕዝ ተጽፏል። ዶዜጅ ሁሉ አለ። ምን ያህል ጊዜ መውሰድ እንዳለብን፣ በመቼ ጊዜ፣ መጠኑ ሁሉ የተቀመጠበት እንትን አለ። እና
ምንድነው የኛዎቹ የእውቀት ጉድለት ሁሉንም አውቃለሁ ብሎ መደምደም ማታቀውን ነገር ላይ አለመናገር ይሻላል። ስለዚህ ሀገራዊ ብሔራዊ እንትን አለው በአንድ በኩል፣ በሌላው ደግሞ የቤተ መቅደሱ መገልገያ ነው። ቤተክርስቲያን የምትገለገልበት ቋንቋ ነው፣ ፊደል ነው። በሁለቱ መልኩ የሚያገለግል ነው። ስለዚህ ግዕዙን መማሩ ማወቁ የሚጎዳ ነገር አይደለም እና ፊደል ጠንቅቆ ማወቁ በደንብ ይጠቅማል። እኔ አሁን በስራ ዓለም ላይ የእስልምና እምነት ተከታይ አለቃ ነበሩኝ። እኔ ስሳሳት እንኳን ፊደል ያርሙኝ። አንድ ጊዜ ሳነሳላቸው ያው ዳዊቱንም ጭምር ተምረዋል ከፊደሉ ጀምሮ ማለት ነው። ግን የእስልምና እምነት ተከታይ ናቸውና ፊደሉን ቋንቋውን ማወቁ ጉዳት ያለው ነገር አይደለም። እንደ ሀገር ስታይ ብሔራዊ ነው፣ ሀገራዊ ነው። ቤተክርስቲያን ደግሞ የምትጠቀምበት የራሱ መንገድ አለና እንግዲህ ይህንን አጀንዳ አድርገው በተለያየ መልኩ የአማራ ክልል ትምህርት ቢሮ ኦልሬዲ ተግባራዊ ማድረግ በፓይለት ደረጃ ሞክሮት ነበር። ግን ውጤታማ ስለሆነ ብሎ ከተነሳ በኋላ ግን በጣም ብዙ ጭቅጭቆች ተነስቶበታል። ሙቷል የሚል አለ። በአንድ በኩል ደግሞ አይ ቢሞትም መነሳት ይችላል፣ ዕብራይስጥ የተነሳው በዛ አይነት መንገድ ነው የሚል አለ። ግን እንደ ሀገር መያዝ ያለብን ነገር ማንይዝበት ያለን ምንረጭበት ወይም ምንተውበት ምክንያት ምንድን ነው ብለ ያስባሉ? እሱ ምክንያቱም እንደ ኢትዮጵያን ስተዲ ተማሪም ወይም እንደ ተማረ ሰውም ትልቁ አሁን እዚህ ላይ ያለው ትልቁ ክፍተት ምንድን ነው? የምዕራቡ ዓለም ተጽዕኖ። የምዕራቡ ዓለም በተለይ አሁን የኛ የኢትዮጵያ ስርዓተ ትምህርት ሲመጣ ስርዓተ ትምህርታችን ከአውሮፓውያኑ ተቀርቶ ነው የመጣው ቀጥታ ማለት ነው። ያው እውቀት ዓለም አቀፍ ነው፣ ግን ከሀገር በቀሉ ጋር ማጣጣም የሚፈልጉ ብዙ ነገሮች አሉ። ያንን ክፍተት እናያለን። በህጎቹም ላይ ስንመጣ ህጉ እንዳውም በተወሰነ መልክ የተወሰነ ሎካል እንትኑን አጣጥሟል። የወንጀለኛ ፍትሐብሔር ህግ ከፍትሐ ነገሥቱ፣ ምክንያቱ ፍትሐ ነገሥቱን የተረጎሙ ሰዎችም በቤተ መንግስት ማካይ ተርጓሚያን ስለነበሩ የተወሰነ ፓርት አለው፣ ሙሉ በሙሉ ባይሆንም ማለት ነው። እና ዘመናዊ ትምህርቱም ሲመጣ አብሮ የመጣ እንትን ነገር አለ እና የራሳችንን ነገር እንደ ኋላ ቅር የመቁጠር ነገር አይነት ነገር ይታያል በአብዛኛው ጊዜ ማለት ነው። ሌሎቹን ቋንቋዎችን ስናጠና ግዕዝን ግን አናጠና። አሁን ለምሳሌ የኢትዮጵያ ታሪክ የጻፉ ሰዎች አሉ። አሁን ብዙዎቹ የተጠቀሙባቸው ሶርሶች በፈረንሳይኛ፣ በጣሊያንኛ፣ በእንግሊዝኛ፣ ጀርመንኛ የተጻፉትን ከሶስተኛ ወገን ነው። ግን ራሳቸው ሄደው ምርምር አላደረጉም። የተወሰኑ እንደ ዶክተር ስርገው አብደስላሴ አይነት ካልሆኑ በስተቀር ፕሮፌሰር ጌታቸው ኃይሌ ካልሆነ በስተቀር የግዕዙን ሄደው ገዳማቱ ላይ ያሉበት ሙዚየሞቹ ላይ ሄደው ጥናት አድርገው የመጻፍ ነገር የለም በሶስተኛ ወገን ላይ። አንድ ምሳሌ ላንሳለን። ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ሲጽፉ አቡነ ተክለ ሃይማኖት የዛጉዌን መንግስት ለሶሎሞናዊ እንዲዘዋወር አድርገዋል፣ አዋውለው ምናምን ይላል፣ እንደዚህ አይነት ይላል። ይሄንን ከየት አገኙት? እዛው መጽሐፉ ላይ ስታየው ጄምስ ብሩስ የተባለው ስኮትላንዳዊ ከጻፈው መጽሐፍ አባይን አገኘ ብላቴን ጌታ ህሩይ ወልደ ስላሴ ከዛ አግኝተው ስለጻፉት እኔም ጽፌዋለሁ ነው ያሉት። አሁን ምንጩን ጠቅሰዋል፣ ግን ሄደው የግዕዝ መጽሐፍቱን አላዩት። ግዕዙ ላይ አለ፣ ግዕዙ ላይ እነ ሙሴ ኮንቲሮሲኒ የጻፏቸው ናቸው። እንዲህ አይነት ትርክቶች አሉ በምዕራቡ ዓለም። አውሮፓውያን በተለይ ከአድዋ ጦርነት በኋላ የተነሱ የኢትዮጵያን ታሪክ የመበረስ ስራ ውስጥ ገብተዋል። ምክንያቱም የዛጉዌ መንግስት አዘዋወሩ የሚል ጥንታዊ የግዕዝ መጽሐፍ ላይ ይሄ ስርዋጽ፣ የዶሮ ታሪክም የለም የድሮ መጽሐፎቹ ላይ ማለት ስርዋጽ የገባል። እና እንዲህ አይነት ነገር ምንድን ነው የሚያሳየው? የውጭውን ብቻ የመቀበል የውጭውን ወስዶ ምስክር አድርጎ የሚሄድ ዋናውን ትቶ ማለት ነው። ብዙ አለ። አሁን ሬኔ ባሴት አለ፣ ፈረንሳዊ የኢትዮጵያ ዜና መዋዕል የጻፈ ነው። የአቡነ ፊልጶስ ገድል ላይ እንደዚህ የሚል አለ ብሎ ጽፏል። ሌላ ጸሐፊ ስም አላነሳም፣ እሱን ሬኔ ባሴቴም ብሏል ብሎ ኢትዮጵያ ጸሐፊ ጻፈ። ግን የአቡነ ፊልጶስ ዘደብረ ቢዛን ገድል ላይ ግን የለም። እና እንዲህ አይነት ነገሮች አሉ። በታሪክ ጥናት ደግሞ የሶስተኛ ወገን ሳይሆን
ፕራይመሪ ላይ የመጀመሪያ ደረጃ ወደዛ ነው የምትሄደው ታሪክ የሚያጠና ሰው ማለት ነው። ስለዚህ የውጮቹ አውሮፓውያኖቹም ቋንቋውን ያጠኑት ከኛው ሀገር ቢሄዱ የመጀመሪያው አባ ጎርጎሪዎስ የተባለው ሰው ነው እዛ ሄደው ቋንቋውን ያስጠናል። አጥንተው ምን አድርገው ለጥናትና ምርምራቸው ተጠቅሞበታል። እኛ ግን ይሄን እንቀናል እንደኋላ ቀር ካለፉት ስርዓቶች ከፊውዳል ጋር ከምኑ ጋር የማገናኘት እንዲህ አይነት ጠባይ አለና ይሄ ነገር ትውልዱ ላይ ገብቷልና የራሱን እንዲንቅ አድርጎታል። የሌላውን የውጭውን እንዲናፍቅ ማለት ነው። ስለዚህ የራሳችን የሆነ ፊደል አለ፣ የራሳችን የሆነ ስነ ጽሁፍ አለ። ልክ የጥንት ባቢሎናውያን ሱሜራውያን ምናምን የምንላቸው የራሳቸው ጽሁፎች አሉ። እኛም ያ አለን። የድንጋይ ላይ ጽሁፎች እኮ ይመሰክራሉ። አሁን አክሱም ብትሄድ የምታየው ነው። የንጉስ ካሌብ መቃብር ላይ ብትሄድ ተጽፎ ታገኛለህ ባለው እና እነዚህ ምስክሮች ናቸው። እና የራሳችን ፊደልና ታሪክ እንድንጠላ ያደረጉ ዘመናዊ ትምህርትን የተቀበሉና ከነባሩ ከሀገር በቀሉ ጋር አጣጥመው መሄድ ያልቻሉ ናቸው። እና በዛን ዘመን እንግሊዝኛ ማወቅ የውጭ ትምህርት ተማረ ማለት በቃ ራስን ትልቅ ቦታ አድርጎ ነው የሚያየው። ነባር ሀገር በቀሉን እውቀት የመናቅ ነገር አለና የእሱ ችግር ያመጣው ጉዳይ ነው እንዳጠቃላይ ስታይ ማለት። ስለዚህ ወደ ሌላ የሚያስኬደን ነገር የራሳችን ችግር ነው። ስለዚህ ወደ ቀደመው ወደ ራሳችን መሄድ ይገባል። ታሪካችንን ገና አላየነው፣ አልመረመርነው። የኛ የግዕዝ መጽሐፍት የፋርስንና የእስክንድሪያን የሮም የግሪክ ነገስታት ታሪክ ሁሉ ጽፏል። በግዕዝ መጽሐፍቶቻችን የዓለም ነገስታት ታሪክ ተጽፏል። እያንዳንዱ ከነ ኢቨንቶቹ ማለት ነው በግዕዝ መጽሐፍት ላይ አሉ። ግን የኛ ሀገር ታሪክ አጥኚ ግን የሚሄደው ሶስተኛው ወገን የጻፈው ላይ ነው የሚሄደው። ስለዚህ እሱ ክፍተት አለ። አሁን ዛሬም በታሪክ ትርክት ላይ የሚያጨቃጭቀን እንዲህ አይነት ነገሮች ናቸው። ይህ ህዝብ ከዚህ መጣ፣ አንዱ ከዚህ ፈለሰ፣ ከዚህ የሚለው ኦልሬዲ የግዕዝ መጽሐፍቶቻችን ላይ ያሉ ነገሮች አይደሉም። ነጮቹ አስተማሯቸው እና አለቃ ታዬ እና አለቃ ኪዳነ ወልድ ያንገለበጡ፣ ከዛ ምንጭ ሆኖ ተሄደ። አገር በቀል ውጭ ግን አይደለም። እኔ እንደ መጨረሻ የማነሳው በኢትዮጵያ ኦርቶዶክስ ተዋሕዶ ታሪክ ውስጥ ዲጂታል ሚዲያው አሁን በጣም ሰፊ ነው። መነጋገሪያም ነው፣ መበሻሸቂያም ነው፣ ትምህርት መስጫም ነው፣ ንጽጽር ማድረጊያም ነው። ሉላዊት የሆነች ሐዋርያዊት የሆነች ቤተክርስቲያን የዲጂታል ሚዲያው ላይ ያላት ተጽዕኖና ምን እንዴት ትጠቀምበት ይላል። ማህበራዊ ሚዲያ ዲጂታል ሚዲያውን መጠቀሙ አሁን ባለንበት ዘመን ስብከተ ወንጌልንም ለማዳረስ ለክርስትና መስፋፋቱ ትልቅ አስተዋጽኦ አለው። ግን ጉዳቶቹ ምንድን ነው? እንዳልኩክ ሚዲያ ላይ የሚቀርቡ ነገሮች ጥንቃቄ ይፈልጋል። ያው ሁሉም እየተነሳ ስለ ጉዳይ ሁሉም እየተነሳ በተለያየ ጉዳይ ላይ እንትን ያደርጋል። ሁለተኛ የንግግር ጥበብ ይፈልጋል። አሁን የድሮዎቹ የቤተክርስቲያን ሊቃውንት ሪዮቶሪክ የሚባል ትምህርት አለ። የንግግር ጥበብን ይማራሉ። እነ ቅዱስ ዮሐንስ አፈወርቅ እሱን ተምረዋል። እነ ቅዱስ ባሲሊዮስ እሱን ተምረዋል። ያ ይፈልጋል። አሁን የቤተክርስቲያን በተለይ አስተማሪዎች፣ ካህናት፣ በሚዲያ ላይ የሚወጡ ሰዎች እንዲህ አይነት ስልጠና ያስፈልጋቸው። አሁን ዝም ብሎ የሚነገሩ ነገሮች አለ ሌላ ትርጉም የሚሰጡ ለሌላው አካል እና ቤተክርስቲያኒቱን ሊያስነቅፉ የሚችሉ ነገሮች አሉ። እነዚህ ነገሮች አንዱ ጉዳት ነው ሚዲያ ላይ የምናየው። ሌላው ደግሞ ዝም ብሎ ተቆራርጠው የሚላኩ ፎቶዎች አሉ። የሆኑ ጥምጥም ያደረጉ ካህናት የሚመስሉ መጠጥ ሲጠጡ ሲጨፍሩ እንደዚህ አይነት ነገር እየተቆራረጠ ቤተክርስቲያኒቱን ለማስጠላት የሚሄዱ አካላት አሉ። ይሄም አንዱ ትክክል ያልሆነ ነገር ነው። በትክክለኛ ክህነቱን ጠብቆ ነው ወይ ያ ሰው ያለው የሚለውን መፈተሽ ይፈልጋል። ቤተክርስቲያኒቱን አይወክልም እንደዚህ አይነት እንትን ማለት ነው። ይሄን የምትመለከቱ አለ። እንደገና ደግሞ ይሄ የአርቲፊሻል ኢንቴሊጀንስ ጋር ተያይዞም እንትን አድርገው ኮፒ ፔስት አድርገው የሚያደርጉበት ሁኔታ አለ። ጳጳሱን ከፕሮቴስታንት ፓስተር ጋር በዚህም የሚደረጉ እንትኖች አሉ። በስነ ስርዓት ሚዲያ ላይ የሚለቁ አሉ። ሚዲያዎቹ ደግሞ አሁን የፕሮቴስታንት የሆኑ ሚዲያዎች የሚታወቁ አሉ። የካቶሊክ ኦርቶዶክስ የሚታወቃል። ግን አሁን እያጭበረበሩ ያሉት ይሄ ተሐድሶ የሚባለው። ምክንያቱም የፕሮቴስታንትም ይመስላል የኦርቶዶክስም ለማስመሰል ሁለት ቦታ ላይ የሚጫወቱ ሚዲያዎች አሉ። የተለያየ ተከፍተው የምናያቸው አሉ እና እነዛም ቁንጽል ነገሮችን እየያዙ ነው የሚሄዱት። ገድላቱ ላይ፣ ድርሳናቱ ላይ
እንደዚህ አይነት ነገር ላይ የራሳቸውንም ሀሳብ እየጨመሩ የቤተክርስቲያኒቱን ትምህርትም የማትለውን ራሳቸው እንዳለች አድርገው ይወስዳል። ትርጉምም አለው መጽሐፍት ላይ የራሱ ዘይቤ አለው። እነዛን ዘይቤን መጠንቀቅ ይፈልጋል እና ያንን ነገሮች የሳቱ ነገሮች ለማሳሳት የሚሄዱ ሚዲያዎች አሉ። እንዲህ አይነት ነገር ላይ በቤተክርስቲያን ደረጃ እነዚህን ወደ ህጉ እንዲመጡ ማድረግ ነው። ፕሮቴስታንት ከሆነ የፕሮቴስታንት አስተምሮን ነው። ሌላ እምነት ከሆነ የዛ ኦርቶዶክስ ነኝ እያለ ግን በኦርቶዶክስ የሚጠቀም አለ። እሱ ያው መቆም ያለበት ነገር ነው። ያው ብዙ ስራ ይጠበቅብናል። ወጣቶች ላይም ስለማይ ነው። አሁን ቲክቶክ ላይ የብሽሽቅ አለ። አንዳንዴ ኦርቶዶክስ ቤተክርስቲያን ያንን ትፈቅዳለች ወይ ብለህ ሲታይ ማትፈቅደው አይደለም፣ መስማትም የሚዘገንን ነገር ስለማይ ነው። አሁን ምን መሰለን፣ አሁን ቲክቶክ ላይ እኔ በግሌ ያው በቲክቶክ የነገር ሃይማኖት ጉዳይ አያልቅም፣ አልደግፍም። በቲክቶክ ደረጃ ላይ ማለት ሌላ ማህበራዊ ነገር ላይ ልንጠቀም እንችላል። የነገር ሃይማኖት የዶግማ ጉዳይ ግን በዛች ቲክቶክ ትንሽ ሰዓት ናት፣ ፕላትፎርማ በደቂቃ ናት፣ አትገልጸው። ለምሳሌ ስለ ክርስቶስ ባህርያዊ ተዋሕዶ ልነጋገር ካልክ በዛች እንትን የሚያልቅ ነገር አለ፣ ቁንጽል ነው የሚሆን። ሁለተኛ ደግሞ ብዙ ጊዜ በድፍረት የሚሰጡ ምላሾች አሉ። እዛው በክርክር ዝም ብሎ የሚነሱ ነገሮች አሉ፣ ወደ ሌላ ስህተት ውስጥ ይወስዳሉ። ወደ ሌላ ስህተት ውስጥ ስለሚወስዱ የምናያቸው አንዱ ክፍተት ያ ነው። ዶግማቲክ ኢሹ የሆኑ ነገሮች በዛ ደረጃ የሚያልፉ አይደሉም። ሰፊ ጊዜ ይዘው የሚሄዱ ነገሮች ያሉበት ሁኔታዎች አሉና በቲክቶክ ላይ የምታየው ነገር አለ። ዩቲዩብም ላይ አንዳንድ ጊዜ የምትታዘበዋል። ኦርቶዶክስ ብሎ አንድ መምህር ያመጣል፣ ከተሐድሶም ደግሞ አንዱን ይዞ ይመጣል። ሁለቱን የሚያከራክር ደግሞ አለ። እንዲህ አይነትም እንትን አይደለም። ይሄኛውም ሲናገር ራሱን ኦርቶዶክስ አድርጎ ወክሎ ነው፣ ያም ኦርቶዶክስ ነው። እንዲህ አይነት ነገር ባለቤቷ ቤተክርስቲያን ያለችው ያው የተወገዘም ሰው ጭምር አይቻልም። ክህነቱ የተነሳ ሰው ኦርቶዶክስ ብሎ ቀርቦ ማለት እና በሚዲያዎቻችን ላይ እንዲህ አይነት ነገሮችም ስለሚታዩ በተለይ የዶግማቲክ ሃይማኖታዊ የሆኑ ጉዳዮች በብሽሽቅ የሚኬድበት ነገር አይደለም። ማህበራዊ ጉዳይ ላይ ቢያተኩር የተሻለ ነው። ለማስተማር ግን በዛች በአጭሯ እንትን በተለይ ክርክር ያለበትን ነገር ማካሄድ ከባድ ነው፣ አስቸጋሪ ነው። መምህር አበበ ተሻለ፣ እኔ ጥያቄዎችን ጨርሻለሁ። የሚያስተላልፉት ነገር ካለ ቢነሳ የሚሉት ሀሳብ ካለ እድሉ ልስጥ። እንግዲህ ያው እኔ ማስተላለፍ የምፈልገው ምንድን ነው፣ ያው ቤተክርስቲያን ባለንበት ዘመን ላይ ትልቅ ችግር ውስጥ ፈተና ውስጥ ያለች ቤተክርስቲያን ናት። ያው እንደ ቤተክርስቲያን አስተምሮ እንደ ቅዱስ መጽሐፍ ቤተክርስቲያን የሚፈትናት ያው ሰይጣን ነው። ያው በሰው አድሮ ሰው መሳሪያ ይሆናል። ፈቃድ ከሰጠን ነው የሰይጣን መሳሪያ ምን ነው፣ ካልፈቀድን አይመጣም ወደኛ ማለት ነው። ፈተና ላይ ያለች ጊዜ ላይ ነን ያለ ነው። እንግዲህ እንዳጠቃላይ የቤተክርስቲያኒቷን ታሪክ ማወቅ መማር ለትውልዱ ይጠቅማል። ከየት ተነሳች፣ የት ክርስትና የት ደረሰ የሚለውን ማወቅ በተለይ በየጊዜው ከሚመጣው ወጀብ ፈተና ራሱ እንዲጠብቅ በቤተክርስቲያን እንዲጸና የሚጠቅመው ስለሆነ የቤተክርስቲያን ታሪክን መማር ማወቅ ትልቁ ነው። ሁለተኛው መልእክቴ ያው ሰውን አለመከተል ነው። እንግዲህ ቤተክርስቲያን ትምህርት አላት፣ ሊቃውንት አሏት። ያለፉት ሊቃውንት ትምህርቶቻቸው በጽሁፍም ጭምር አሳልፈውልናል። ስለዚህ ያንን ይዞ መሄድ ያስፈልጋል። ሰዎችን ተከትለው የሚወድቁ አሉ። ብዙ አይነት ወጣ ያሉ ከክርስትና ውጭ ያሉ አስተምህሮቶች አሉ፣ በተለያየ እንትን ማለት ነው። ለነዛ መወሰድ ስለሚመጣ ሰው ላይ ሳንመሰረት የክርስትና ሃይማኖት ኦርቶዶክሳዊ አስተምህሮውን መከተል እንድንጸና ያግዘናልና እዛ ላይ ትኩረት ማድረግና ሚዲያዎችን በጥንቃቄ መርምሮ ማየት፣ መጽሐፍትንም ጭምር የተገኘውን ሁሉ ሳይሆን መመርመር ይፈልጋል። እሱን ነው ማስተላለፍ። በጣም አመሰግናለሁ እንግዲህ ስለሆኑ ጊዜውን አጥፍተው እኔ ጋር ስለመጡ። እግዚአብሔር ያክብሩልኝ። ተመልካቾቻችን ከመምህር አበበ ተሻለ ጋር ያደረግነው ቆይታ ይህን ይመስላል። ምን ይሉ ፖድካስት እዚህ ላይ ይጠናቀቃል። በቀጣይ ሳምንት ሌላ እንግዳ ይዤ እቀርባለሁ። መልካም